ሰላምታችን ከጌታ ከኢየሱስ ክርስቶስ ጋርና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? ይህ አፍላገ ሕይወት ሚዲያ ነው። አፍላገ ሕይወት ሚዲያ እንግዲህ እንደሚታወቀው ሁሉ በጣም ጠቃሚና ወሳኝ የሆኑ ገንቢ ሀሳቦችን ወደ እናንተ ሁልጊዜ ይዞ ይቀርባል። እንግዲህ እነዚህን ትምህርቶች ለመከታተል የምትፈልጉ ሰዎች እስካሁን ድረስ ቀናቶችን ብዙም እየተናገርን ስላልሆነ ማክሰኞ 2 ሰዓት ከምሽቱ 2 ሰዓት እና ዓርብ ከምሽቱ 2 ሰዓት የሚቀርብ ፕሮግራም ስለሆነ እናንተም ደግሞ ይህንን እያሰባችሁ ሁልጊዜ እንድትከታተሉ በጌታ ፍቅር አሳስባችኋለሁ። እንግዲህ ዛሬ ውድ ተመልካቾቻችን ወደ እናንተ ይዘን የመጣነው ሀሳብ ወይም ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየወር በገባ በ21 ቀን የምትከበር ድንግል ማርያም የጌታ እናት ናት ተብሎ ይታወቃል። ነገር ግን ደግሞ የእርሷም ባለፈው የሚካኤልን አበይት በዓላቶች እንዳየናቸው ለእርሷም ደግሞ የተለያዩ ታላላቅ በዓላቶች አሏት። ከታላላቅ በዓላቶቿ መካከል ህዳር 21 ቀን የሚከበረው ክብረ በዓሏ ነው። እንግዲህ ህዳር 21 ቀን የሚከበረው ጽዮን ተብሎ ይታወቃል። ጽዮን የሚል ስያሜ የተሰጠው ማርያም ጽዮን ናት የሚል በቤተ ክርስቲያን ብዙ ጊዜ እየተነገረ የቆየ ሲሆን ነገር ግን ጽዮን የሚለውን ከመጽሐፍ ቅዱስ አንጻር ጽዮን ማናት? ጽዮን ምንድናት? ወይንስ ደግሞ ጽዮን ማርያም ናት ወይ የሚለውን ሐሳብ በማንሳት ስለ ጽዮን ብቻ ሳይሆን ሌሎቹም ከማርያም ጋር ተያይዘው ማርያም የተሰየመችባቸውን ስያሜዎች አንስተን እንወያያለን። እናንተ ውድ ተመልካቾቻችን እንደተለመደው ሁሉ ሁልጊዜ እንደምንለምናችሁ ይህንን ቪዲዮ ሰብስክራይብ፣ ሼር፣ ላይክ በማድረግ ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር እናሳስባችኋል። መልካም የትምህርት ጊዜ ይሁንልን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ያው ተደጋጋሚ ስም ማስተዋወቁ ብዙም እንግዲህ ያው ተለምዷል። አሁን ወደ 95 ወደ ብዙ ቪዲዮዎች ተለቀዋል። በዛ ሁሉ ላይ ስም እያስተዋወቅን የቀጠልነው እንተዋወቃለን ብዬ ነው እና ተመልካቾቻችን በደንብ አድርገው አውቀውናል። ያው ስማችንን ስለሚያውቁት ቀጥታ የምንሄደው ወደ ውይይቱ ነው። ዛሬ እንግዲህ ከእናንተ ጋር እንድንወያይ የፈለግነው ጽዮን ማናት የሚለውን ሀሳብ መጀመሪያ እናያለን። ለምንድን ነው እንደዚህ ብለን ያነሳ ነው? ጽዮንን በመጽሐፍ ቅዱስ በደንብ ስለ ጽዮን ማየት አለበት። የትኛውም ምዕመን ጽዮን የሚለውን ሁልጊዜ እንደሚታወቀው ለማርያም ተሰጥቶ ነው የምናገኘው እና ጽዮን ማርያም ናት ወይ የሚለውን ቀጥለን ከማየታችን በፊት መርጌታ አይደሉን ጽዮን ማናት? ጽዮንስ ምንድን ናት የሚለውን እስኪ እሱ ይጀምሩልንና ከዛ እንቀጥላለን። እሺ፣ አመሰግናለሁ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁኝ። ክብር ለእግዚአብሔር ይሁን። እንግዲህ ጽዮን ማናት የሚለውን ሀሳብ ለማብራራት ይህንን ሀሳብ ያው የተነሳንበት መርጌታ እንዳለው የህዳር ጽዮን ማርያም የህዳር ጽዮን ተብሎ በህዳር 21 ቀን ይከበራል። በተለይ ደግሞ ይሄ አክሱም ጽዮን በህዳር 21 የማይሄድ ሰው የለም። ከመላ ሀገሪቱ ተሰባስቦ ጽዮንን ለማክበር ወደ አክሱም ይሄዳልና እንግዲህ ጽዮን ማናት ሲባል ያው ጽዮን ማርያም ዶሪ ታስቦ ነው የሚከበረው። ግን ጽዮን ማናት የሚለውን ነገር ማየት መቻል አለብን። እንግዲህ መጽሐፍ ቅዱስ ላይ ይሄ ታሪክ ተጽፎ እናገኘዋለን። በብሉይ ኪዳን የሆነ የተሰራ ታሪክ ነውና ይህን ታሪክ ላይ ተጽፎ እናገኘዋለን። የመጀመሪያው ነገር ጽዮን የተባለችው የኢየሩሳሌም ከተማ ነች። መጽሐፍ ቅዱስ ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 7 ጀምሮ ስለዚህ ነገር ይናገራል። ነገር ግን ዳዊት አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። በዚያን ቀን ዳዊት ኢያቡሳውያን የሚመታ በውሃ መሄጃ ይውጣ፣ የዳዊት ነፍስ የምትጠላቸው ዕውሮቹን አንካሶችን ያውጣ አለ። ስለዚህ በምሳሌ ዕውርና አንካሳ ወደ ቤት አይገቡ ተባለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም ዙሪያዋን ከሜሎ ጀምሮ ወደ ውስጥ ቀጠራት። ዳዊትም እየበረታ ሄደ፣ የሰራዊት አምላክ እግዚአብሔር ከእርሱ ጋር ነበረ ይላል እና ይሄ ታሪክ ምንድን ነው? እቺ ጽዮን የምትባለዋ የኢያቡሳውያን ከተማ ነበረች እና ኢያቡሳውያን ይኖሩባት ነበረ። ነገር ግን ዳዊት ኢያቡሳውያንን ተዋግቶ ከተማዋን ለመያዝ ፈለገ እና እንደተባለው ተዋግቶ ከተማዋን ያዘ።
እና ምን አላት? ጽዮን አለ። ጽዮን ማለት ራሱ ትርጓሜው አምባ መጠጊያ ማለት ነው። በግዝም ተጸወነ ተጠጋ አስጠጋ ይላል። ከዚያ ያወጡታል። እና በእርግጥ ይሄ ዕብራይስጥ ቃል ነው። ጽዮን የሚለው ቃል የዕብራይስጥ ቃል ነው፣ ግዝ አይደለም። ግን እንዲሁ ዝም ብሎ ሲተረጎም መጠጊያ እንደማለት ነው። እና ዳዊት ከኢያቡሳውያን ተዋግቶ የያዛትን ከተማ በኋላ ኢየሩሳሌም ተብላ የተጠራችውን እሷን ከተማ ዳዊት ምን አላት? ጽዮን ብሎ ጠራት። ምን ማለት ነው ትርጉሙ ሲባል አምባ መጠጊያ ማለት ነው። በጣም የተመሸገች ከተማ እንደነበረች በጊዜው ታሪኩን ስናጠና እንመለከታለን። እና በጣም የተመሸገች ኢያቡሳውያን የሚኖሩባት፣ እነዚህ ደግሞ ሰዎች ደግሞ በጣም የታወቁ ተዋጊዎች ነበሩ። እና እነሱን ተዋግቶ አሸንፎ ስለያዛት ጽዮን ብሎ ጠራ። ስለዚህ ከዚያን ጊዜ ጀምሮ ይቺ የዳዊት ከተማ ተብላ ትታወቃለች ማለት ነው። የሚገርመው ነገር ይህንን ሀሳብ የሚያጠናክር የመጽሐፍ ቅዱስ ሀሳብ አለ። እዚያ አንደኛ ነገሥት ላይ ምዕራፍ 8 ቁጥር 1 ላይም ተመሳሳይ ሀሳብ አለ። ምዕራፍ 8 ቁጥር 1 ሚላል ሰሎሞን የእግዚአብሔርን ቃል ኪዳን ታቦት ከዳዊት ከተማ ይላል ከዳዊት ከተማ ከጽዮን ያመጡ ዘንድ የእስራኤል ሽማግሌዎች እና የነገድ አለቆችን ሁሉ የእስራኤል ልጆች የአባቶቻቸውን ቤቶች መሳፍንት ንጉሱ ሰሎሞን ወዳለበት ወደ ኢየሩሳሌም ሰበሰባቸው ይላል። እና እዚያ ጋር ዳዊት ያዛት ብለን ነበር፣ የዳዊት ከተማ ነች ብለን ነበር አይደለም። እዚህም ጋር መጽሐፉ የሚነግረን ምንድን ነው? ይቺ ከተማ የማን ከተማ ነች? የዳዊት ከተማ ነች። የዳዊት ከተማ ነች። ለዚህ ነው ታቦቱ በዚያ በጽዮን ይኖር ነበረ። ድንኳን ተተክሎለት እዚያ ነበር የሚኖረው። እና ሰሎሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ ታቦቱ ከዳዊት ከተማ ከጽዮን እንዲመጣ አዘዘ ይላል። እና ከዚህ የተነሳ ጽዮን ማለት የዳዊት ከተማ ነች ማለት ነው። ይሄ አንደኛው ሀሳብ ነው። ሁለተኛው ሀሳብ ደግሞ ሀገሪቱ ራሷ ኢየሩሳሌም ጽዮን ተብላ ተጠርታለች። ሀገሪቱ ራሷ ኢየሩሳሌም ጽዮን ተብላ ተጠርታለች። ያው መጽሐፍ ቅዱስ ላይ የሰፈረ ማት ሀሳብ ነው ያለው ስለ ጽዮን እና ጥቂት ነገሮችን ብቻ ከእግዚአብሔር ቃል ለማየት እንሞክር። ለምንድን ነው? በጣም ብዙ ስለሆነ እያንዳንዱን ነገር ማየት አንችልም በዚህ ጊዜ ማለት ነው። መዝሙር 48 ይህንን ሀሳብ ይናገራል። መዝሙር 48 ቁጥር 3 ቁጥር 11 ቁጥር 12 ይህንን ሀሳብ ይናገራል። እና ምን ይላል? በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው፣ እርሱም የታላቁ ንጉሥ ከተማ ነው ይላል። በምድር ሁሉ መካከል የቆመ የምድር ሁሉ ጌታ ደስታ የሆነ የጽዮን ተራራ ብሎ ያው ተራራውን ራሱ ኢየሩሳሌም ተራራውን ጽዮን ብሎ ይጠራል ማለት ነው። ሌላም ተጨማሪ ሀሳብ ምን ይላል? አቤቱ ስለ ፍርድህ የጽዮንን ተራራ ደስ ይበለው፣ የአይሁድም ሴት ልጆች ሐሴት ያድርጉ ይላል። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው። በተለይ እንግዲህ ያ ትልቅ ተራራ አለ ዙሪያውን። በነገራችን ላይ የጥንት ነገስታት ምን ያደርጋሉ? ከተማ ምናምን ሲመሰረቱ ተራራን መሰረት አድርገው ነው። ለምንድን ነው ከተባለ ጠላቶቻቸውን ከሩቅ ማየት እንዲችሉ፣ ቅኝት ማድረግ እንዲችሉ እንዲረዳቸው ታስቦ ነው። እና ከተራራ ጋር መጠጊያም የተባለችው ለዚህ ነው። ከተራራ ጋር የተያያዘ ነው። እና የከተማው ይሄ ትልቁ ተራራ ጽዮን ተብሎ ተጠርቷል ማለት ነው። ቁጥር 12 ላይ ምን ይላል? ጽዮንን ክበቧት፣ በዙሪያም ተመላለሱ፣ ግንቦቿን ቅጠሩ፣ እክትዋ ለጽዮን ወቀፍዋ ወተናገር በውስተ ማይፈድያ ደይሉበክም ውስተ ኃይላ። ይህ በተለይ ምስማኩ ነው የሚሰበከው ማለት ነው። እና ምን ይላል? ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿን ቁጠሩ፣ በብርታቷም ልባችሁን አኑሩ፣ አዳራሾቿን አስቡ፣ ለሚመጣው ትውልድ ትነግሩ ዘንድ ይላል። አያችሁ፣ አሁን ጽዮን የሚባለው ነገር ምንድን ነው ከተባለ ግንብ ያለው ሰው በዙሪያው የሚመላለስበት በውስጡ ቤት ያለው ነው። እና ይሄ ሀገሪቱን ከተማዋን ነው የሚያመለክተው። ከተማዋን ምክንያቱም ከተማው ብዙ ግንብ አለበት አይደል? ብዙ ቤት አለ። እንደገና ብዙ ሰዎች በከተማው መካከል ይመላለሳሉ። ብዙ ነገር የሚደረግበት ነው። በነገራችን ላይ እኔ አንዳንድ ጊዜ ይህንን ነገር ሳስብ አሁን ይሄ ለምስባክ ላይ የሚቀርብ ነው። የሄዳድ ጽዮን በተለይ የማህሌቱ ምስባክ እሱ ነው። የማህሌቱ ምስባክ ማለት ነው። እና ይሄ ተሰብኮ ነው ያው ወንጌሉ የሚነበበው። እና ይህንን ሲሰብኩ ለማርያም እንደተደገረ ተደርጎ ነው የሚሰብከው። ግን ይሄ ስለ ሀገር የሚያወራ ነው። ስለ ሀገር የአይሁድ ሴቶች ልጆች ያሉበት ሰው በውስጡ የሚመላለስበት ይሄ በአዳራሽ ውስጥ ሰው የሚኖርበት እንደዚህ ብሎ ነው የሚናገረው። እና ከዚህ የተነሳ ራሱ ከተማዋ እንትኑ ይሄ ቤቱ የከተማዋ ዋና አካባቢ ሁሉ ምን ተብሎ ተጠርቷል? ጽዮን ተብሎ ተጠርቷል ማለት ነው።
በነገራችን ላይ ሰዎች ይህንን መረዳት ከፈለጉ ብዙ የመጽሐፍ ቃሎች አሉ። መዝሙር 51 ቁጥር 18፣ መዝሙር 69:35፣ መዝሙር 74 ቁጥር 2 እነዚህን ሁሉ ማንበብ ይችላሉ። መዝሙር 132 ቁጥር 13 ላንበው። መዝሙር 132 ቁጥር 13 ይህም ምስማክ ስለሆነ ነው፣ ምስማክ ነው እና እሱን ላንበው። ምን ይላል? 132 ቁጥር 13 ስማርያ እግዚአብሔር ለጽዮን ይላል። ስማርያ እግዚአብሔር ለጽዮን ዋደራ ከመትኩኖ ማሄደሮ እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁ፣ በዚህች አድራለሁ። አሮጊቷን እጅግ ባርካለሁ፣ ድሆቿንም እጅግ አጠግባለሁ። ካህናቶቿ ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድ አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶቹም እፍረትን አለብሳቸዋለሁ፣ በእርሱም ቅድስናዬ ያብባል ይላል። ይህ አሁን ስማርያ እግዚአብሔር ለጽዮን ስለሚል ዋደራ ከመትኩኖ ማሄደሮ ይላል አይደለ? እግዚአብሔር ጽዮንን መርጧታልና ምን ትሆነው ዘንድ ማደሪያው ትሆን ዘንድ ይላል እና ይሄ ስለሚባል ጽዮን ማርያም ነች። ማን ያደረባት? እግዚአብሔር ያደረባት ብለው ይህችን ሀሳብ ብቻ በመውሰድ ዶክትሪን ለመስራት ይሞክራሉ። ግን ይሄ ቃል ከክፍሉ ጋር በደንብ ሲነበብ ምን አለበት? አሮጊቶቿን እጅግ ባርካለሁ ይላል። ያቺ የተመረጠችው ጽዮን ከተማዋ ወይም ሀገሯ እንደሆነች በደንብ የምንረዳው አሮጊቶች የሚኖሩባት፣ ድሆች የሚኖሩባት፣ ካህናቶች ደህንነትን ይበሱ፣ ካህናቶች ያሉባት፣ ቅዱሳኖች ያሉባት በዚያ ቀን ለዳዊት ቀንድ አበቅላለሁ ብሎ ከዚያ ምድር ላይ እግዚአብሔር ወይም ከዚያች ሀገር እግዚአብሔር መሲሁን እንደሚያመጣ ወይም በዳዊት የተመሰለውን አማናዊውን ንጉሥ ክርስቶስ እንደሚያመጣ የተናገረበት ክፍል ነው። ስለዚህ ይህ ክፍል ስንመለከት ስለማን ነው እያወራ ያለው ብለን ቃል ስለ ሀገሪቱ ነው። ስለ ሀገሪቱ ነው እያወራ ያለው። አንዳንድ ጊዜ ሰዎች የሚሰሳቱበትን ነገር ላንሳ። ለምሳሌ ጽዮንን ሀገር ነው ስንልኛ በመረጃ ነው አይደለ? ይኸው መረጃው የሚያሳየን ይህንን ነው። ግን እነሱ የሚያነሷቸው ደግሞ ሀሳቦች አሉ፣ ለሌላ ለመተርጎም እድል እንዲሰጣቸው ለሚጠቀሟቸው ማለት ነው። አንድ ሁለት ሀሳቦች እዚህ ጋር ልጨምርና እድሉን ለሌላ እሰጣለሁ። ኢሳይያስ 60 ቁጥር 14 ላይ ሁልጊዜ የሚጠቀስ ጥቅስ አለ። በደንብ ሰሚዎች እንዲያስተውሉ ነው ይህንን ነገር የማነሳው። የአስጨናቂዎች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ተመልከቱ፣ የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል ይላል። አሁን ይችን ጥቅስ ወስደው ምን የሚል ነገር አለ? የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የምትለዋን ወስደው ለድንግል ማርያም ስግደት እንደሚገባ ምናምን ለማለት ይሞክራሉ። ግን ይሄ ስለ ሀገሪቱ እንደሆነ በዚሁ ማየት አለብን። ስለ ሀገሪቱ ስለ ኢየሩሳሌም እንደሆነ ቁጥር 10 ጀምሮ ይላል፣ በቁጣዬ ቀስፌ በፍቅሬ እምርሻለሁ ይላል። መጻተኞች ቅጥርሽን ይሰራሉ፣ ነገስታቶች ያገለግሉሻል። መጻተኞች ቅጥርሽን ይሰራሉ። ቅጥር የኢየሩሳሌም ቅጥር ማለት አጥር ማለት ነው። ነገስታቶች ያገለግሉሻል፣ በሮችሽ ሁልጊዜ ይከፈታሉ። በሩ ክፍት ነው። ሰዎች የአሕዛብ ብልጥግና የተማረኩትንም ነገስታቶች ወደ አንቺ ያመጡ ዘንድ ይላል። ሌሊትና ቀን አይዘጉም። ለአንቺ የማይገዛ ህዝብና መንግስት ይጠፋል። እነዚህ አሕዛብ ፈጽመው ይጠፋሉ። የመቅደስን ስፍራ ያስጌጡ ዘንድ የሊባኖስ ክብር ጥዱ አስታው ባርስነቱ ወደ አንቺ ይመጣሉ። የእግሬን ስፍራ አከብራለሁ እያለ ይቀጥልና ከዚያ በኋላ ነው የአስጨናቆች ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የሚለው። ቀጥሎ ደግሞ ይህን ብሎ ይላል፣ የእግዚአብሔር ከተማ ነው። የእግዚአብሔር ከተማ ጽዮን ከተማ ነው። አሁን ይሄ ከተማ ነው። አጠቃላይ ሀሳቡን ስንመለከተው ስለ አንዲት ሴት ወይም ደግሞ ስለ አንድ ግለሰብ የሚያወራ ሳይሆን እያወራ ያለው ስለ ሀገር ነው። ቅጥር ያለው ነገስታቶች የሚያገለግሉትና ይህንን ቀጥሎ ደግሞ እንደው በጣም የሚገርማችሁ ነገር ከሰው ማንም እስከማያልፍብሽ ድረስ የተተውሽ የተጠላሽ ነበርሽ። ከሰው ማንም እስከማያልፍብሽ ድረስ የተተውሽ የተጠላሽ። በነገራችን ላይ ይህንን ታሪክ ስናጠና ኢየሩሳሌም ይሄ ነገር ገጥሟታል። በጣም የከበረች ሀገር፣ በጣም ከፍ ያለች ሀገር ብትሆንም ነገር ግን እግዚአብሔርን በመበደሏ እግዚአብሔርን በማሳዘኗ ምክንያት የተጣለች ሀገር ሆናለች። ከዚህ የተነሳ ነው እግዚአብሔር መልሶ ያንን ነገሯን እንደሚያድስ ያንን ነገሯን እንደሚያስተካክል እየተናገረ ያለው። ስለዚህ ሁለተኛው የጽዮን ትርጉም ከተማው ኢየሩሳሌም የጽዮን ተራራ ሀገሩ ነው ማለት ነው። ሌላ አንድ ሀሳብ ሶስተኛ ሀሳብ የምጨምረው ስለ ጽዮን እንግዲህ ጽዮን እንትን ብቻ አይደለም፣ በብሉይ ኪዳን ላይ ያለች ሀሳብ ብቻ ሳይሆን በሐዲስ ኪዳን ላይ የተነሳ ሀሳብ ነው እና መጽሐፍ ቅዱስ በሐዲስ ኪዳን ጽዮንን በተመለከተ የተናገረው ነገር ምንድን ነው? ሰማያዊቱን ኢየሩሳሌም አመልክቷል።
ሰማያዊትን ኢየሩሳሌም። በነገራችን ላይ ይህንን አሁን ያነሳነውን ሐሳብ በአዲስ ኪዳንም የእግዚአብሔር ቃል ተጠቅሶ ተረጋግጧል። በተለይ ከተማዋ እንደሆነች አንድ ጥቅስ አንብቤ ልምጣ። ማቴዎስ 21 ቁጥር 4-5 ላይ አንድ ጥቅስ ላንብ። ከተማዋ እንደሆነች በተለይ ይህን በደንብ ሰው እንዳይፈልጌ ነው እና አዲስ ኪዳንም ላይ ይሄ ነገር ተተርጉሟል። አንዳንድ ጊዜ የአዲስ ኪዳን ትርጉሞች የብሉይ ኪዳንን ትክክለኛ ነገር ያብራሩልናል እና በአዲስ ኪዳን የተነገረው ቃል ወደ ብሉይ ኪዳን ማነው በብሉይ ኪዳን የተነገረው ቃል ወደ አዲስ ኪዳን መጥቶ ትርጉም ተሰጥቶታል። እና ምን ይላል መሰላችሁ? አዲስ ኪዳን ላይ ጌታ ጠቅሶ ያስተማረው ምን ይላል? ቁጥር 4-5 ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል ላይ በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ይላል። ለጽዮን ልጅ ነው የሚለው። ለጽዮን ልጅ እነሆ ንጉሥሽ የዋህና በአህያይቱ ግልገል ላይ በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት። ስለዚህ ለጽዮን ልጅ እያለ የሚናገረው ለማን ነው? ለእናቱ አይደለም፣ ለሀገሪቱ። ይሄ ትንቢት ነበረ በብሉይ ኪዳን፣ ይሄ ትንቢት ነበረ እና ይህን ትንቢት ጌታ ጠቅሶ ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል ላይ በውርንጭላይቱ ላይ ተቀምጦ ይመጣል። ጌታ ይህንን አድርጎታል አይደለም? ታስታውሳላችሁ። ሆሳዕና ዕለት ምንድን ነው ያደረገው ጌታ? በአህያ ተጭኖ ወደ ቤተ መቅደስ መጣ አይደለም? ከዚያ ምን አሉ እስራኤላውያን? ምን እያሉ ተናገሩ? ሆሳዕና በአርያም፣ ሆሳዕና በአርያም፣ በጌታ ስም የሚመጣ የተባረከ ነው እያሉ ዘንባባ እያነጠፉ ጨርቃቸውን እያነጠፉ ተቀብለውታል። እና ይህንን ጌታ አድርጎታል በአህያ ላይ ተጭኖ ማለት ነው። ስለዚህ የእስራኤል ንጉሥ የሆነው ማን ነው ማለት ነው? ክርስቶስ። ስለ ዳዊት የተነገረው ትንቢት ፍጻሜ ያገኘው በክርስቶስ ነው እና ይቺ ደግሞ ንጉሷን የምትጠብቀው እስራኤል ወይም ንጉሷን የምትጠብቀው ጽዮን ምድሪቱ እንደሆነች ይህንን ያሳያል ለማለት ነው። ቅድም ወደ አነሳሁት ወደ ሶስተኛው ሐሳብ ልምጣና ሶስተኛው ሐሳብ ላይ ሰማያዊት ኢየሩሳሌምም እንደሆነች ወይም ደግሞ ሰማያዊትም እንደሆነች መጽሐፍ ቅዱስ ይነግረናል። ዕብራውያን ምዕራፍ 12 ቁጥር 22 ምን ይላል? ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል። ወደ ጽዮን ተራራ፣ ይሄ አዲስ ኪዳኗን ሰማያዊትን ኢየሩሳሌም የሚያመለክት ነው አይደለም? ስለዚህ ምን ይላል መጽሐፉ ሲናገር? ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል ብሎ ይቺ የምድራዊቱ ጽዮን ደግሞ ምሳሌ የሆነችው ሰማያዊት ጽዮን በኋላ የምትመጣው የእግዚአብሔር መንግስት እንደሆነች ይኸው መጽሐፉ ይናገራል። እና ስለ ጽዮን መጀመሪያ የዳዊት ከተማ ነች። ዳዊት ነው ከተማዋን ጽዮን ብሎ የጠራት። ስለዚህ የዳዊት ከተማ ያሳያል። ሁለተኛ ሀገሪቱን ኢየሩሳሌምን ያሳያል፣ የኢየሩሳሌምን ተራራ ጨምሮ ማለት ነው። በሶስተኛ ደረጃ ደግሞ ጽዮን የሚለው ቃል ሰማያዊቱን ኢየሩሳሌም ይገልጣል ለማለት ነው። አመሰግናለሁ። በጣም ጥሩ ማብራሪያ ነው። ለምን መሰሎት ይሄንን ሐሳብ ከመጽሐፍ ቅዱስ ቀጥታ መውሰድ ያስፈለገው? ብዙ ሰዎች ትርጉም እያበላሹ እንግዲህ እንደሚታወቀው በኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን የሚሰራው የትርጉም ስህተት አንዱ ትልቁ ይሄ ነው። ለምን ማርያም ጽዮን ናት የሚለውን ከየት እንዳመጡት እንግዲህ ማየት ስለምንችል ነው። በሚቀጥለው ሐሳብ እሱን እያነጻጸርን ነው የሚሄደው። እንግዲህ መርጌታ ኃይለ ልዑል በደንብ አድርገው ነው ይህንን ሐሳብ ከመጽሐፍ ቅዱስ እያወጡ የነገሩ። አቤቱ በጽዮን ለአንተ ምስጋና ይቀርባል። በጽዮን ማለት በማርያም ውስጥ ማለት አይደለም፣ በከተማዋ ነው፣ በኢየሩሳሌም ነው። ስለዚህ እግዚአብሔርን ምናልባት እንደው ዝም ስላለ የእግዚአብሔርን ቃል አጣሞ ለሌላ አካል መስጠት ትክክል አይደለም እና እስኪ በደንብ አድርገን እናየዋለን። እንግዲህ አሁን ከመጽሐፍ ቅዱስ እንዳየነው ጽዮን አንደኛ ምንድናት ነው ያሉ? የዳዊት ከተማ ብለውናል። ሁለተኛ ደረጃ ኢየሩሳሌም ራሷ ሀገሯ ናት ብለውናል። ስለዚህ ጽዮን የተመሰለችው በተራራ ነው። እንዲያውም ምንድን ነው የሚለው? ናሁ ሰናይ ወናሁ አዳም ሶበ ይሄሉ አሃው ህውረ ከመ እፍረት ዘይውህ ዝምረሱ እስከ ጽህሙ ለአሮን ዘይወርድ ዲበ ህባኔ መልበሱ ከመ ጠል አርሞኒውም ዘይወርድ ዲበ አድባረ ጽዮን። በጽዮን ተራሮች እንደሚፈስ ዘይት ነው፣ ጠል ነው ይላል። ተራሮች ያሏት ከተማ ነች ማለት ነው ጽዮን። ስለዚህ ቅድም አንድ ተራራ ይጠቅሱ ነበረ። ነገር ግን ደግሞ እዚህ ብዙ ተራሮች እንዳሉ ይነግረናል መጽሐፍ ቅዱስ። ስለዚህ መቼም ማርያም ተራራ ተሸካሚ አይደለችም እና ከዚህ አንጻር ጽዮን ማርያም ናት ወይ ማርያምስ ጽዮን ናት ወይ የሚለውን እስኪ እንየው። ከምን አንስተው ነው ከምን ተነስተው ነው
ጽዮን ማርያም ናት ያሉ የሚለውን እስኪ ቄሴ እንዴት ይረዱታል? መልካም ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ጊዜውን፣ ሰዓቱን፣ እድሉን የሰጠን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለ ጽዮን ስናነሳ ጽዮን ማናት የሚለውን አንስተን ለተመልካቾቻችንና ለአድማጮቻችን ስናደርስ መጽሐፍ ቅዱስ ስለ ጽዮን ምን ይላል፣ ጽዮንስ ማናት የሚለውን መርጌታ ኃይለ ልዑል ማንነቷን ገልጸዋል። ለተጨማሪ ያክል ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀን ለተወለደው ልጅ እስከማተራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም ይላል እግዚአብሔር። የትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ ያለው ማለት ነው። እንግዲህ ጽዮንን ስናስብ ሀገር እንደሆነች የዳዊት ከተማ እንደሆነች ተመልክተናል። ጽዮን በሌላኛው ደግሞ ራሷ የእስራኤል ሕዝብ የኪዳኑ የእግዚአብሔር ሕዝብ እንደሆነች ጽዮን ሀገር ሕዝብ ካለ ነውና የሚጠራው የሀገር መጠሪያው ሕዝብ ነውና ኪዳን የገባለት የአብርሃም ዘር የሆነው የእስራኤል ሕዝብ የሚኖርባት በተለይ ደግሞ ቅድስቲቱ ከተማ ይላታል። ርኩስ ነገር የማይገባባት የተቀደሰው የእግዚአብሔር ሕዝብ የሚኖርባት እንደውም የእግዚአብሔር ማደሪያ ተብላ የተጠራችው እግዚአብሔር ከሕዝቡ ጋር ስለነበረ ኪዳን ያለው ከእስራኤል ሕዝብ ጋር ኪዳን ስለነበረው ጽዮን አንደኛው እስራኤልም ናት። የእስራኤል ሕዝብ ጽዮናውያን ተብለው ይጠራሉ። ጽዮናውያን እናም ያንን ሊያስብል የቻለው እቺ ቅድስት የሆነችው የእግዚአብሔር ማደሪያ የሆነችው ከተማ የእግዚአብሔር ሕዝብ የሆነው የእስራኤል ሕዝብ መኖሪያ እንዲያውም በተለይ ደግሞ የተቀደሱት ከእግዚአብሔር ጋር ኪዳን ያላቸው ሕዝቦች የሚኖሩባት ከተማ እንደሆነች መጽሐፍ ቅዱስ በግልጽ ይነግረናል። ከዚህ አንጻር እንግዲህ ማርያም ናት ለሚለው ስለ ማርያምም ስለ ጌታ ስለ ኢየሱስ ክርስቶስ እናት ማርያምም መጽሐፍ ቅዱስ ምን ይላል የሚለውን ማየት እንችላለን። ማርያም ማናት? ጽዮን ናት ወይ? ስለ ጽዮን ሀገር እንደሆነች የዳዊት ከተማ እንደሆነች በብሉይ ኪዳን የተጻፈውን መርጌታ ኃይለ ልዑል ገልጸዋል። ነገር ግን ስለ ማርያም ደግሞ መጽሐፍ ቅዱስ ምን ይላል? ደጋግመን ሁል ጊዜ መጽሐፍ ቅዱስ ነው ማስረጃችን፣ ሚዛናችን፣ እውነትን የሚነግረን ምንጩን የሚያሳውቀን መጽሐፍ ቅዱስ ነው። ነገሮችን ከምንጩ ስናይ ማርያም ስለ እርሷ የተባለው ምንድን ነው የሚለውን ማየት ያስፈልጋል። ጽዮን ናት አይደለችም ለማለት በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበረ ይላል። እንግዲህ ማርያም ከተማ አይደለችም። ማርያም አንዲት ድንግል ለአንድ ጻድቅ ሰው የታጨች እንደሆነች መጽሐፍ ቅዱሱ ይነግረናል። ከዛስ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ የመልአኩ የቅዱስ ገብርኤልን ብስራት ይነግራታል። ማርያም አሁን የተመረጠችበት ስለ ማርያም የተነገረበት የልዑልን የመውለድ የእግዚአብሔር ልጅ የሚባለውን እንደምትወልድ ነው። የእግዚአብሔር ማደሪያ እንደምትሆን ሳይሆን ድንግል በድንግልና ጸንሳ በድንግልና ትወልዳለች ተብሎ የተነገረው ትንቢት የመፈጸሚያ እንጂ እንደ ሀገር እንደ ከተማ የምትጠራ አይደለችም። ግብሩ ወይንም ደግሞ
ያ የእግዚአብሔር ሐሳብ የሚከናወንበት የእግዚአብሔር ሐሳብ የሚገለጥበት በመርህና በስርዓት ማርያም ለአንድ ለእግዚአብሔር ልጅ ለሰው መድኃኒት ለሚሆነው ለኢየሱስ ክርስቶስ መወለድ ምክንያት ሆና እንደተጠራች በዚህ እንመለከታለን። ነገር ግን መጽሐፍ ቅዱሱን ስንመለከት ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ይላል። አስቀድሞ ይህ የተጻፈው እንግዲህ ጽዮን የእግዚአብሔር ማደሪያ የሆነችው የኢየሩሳሌም ከተማ የእስራኤል ሕዝብ የሚኖርባት እንደሆነች ተመልክተናል። ከማርያም ጋር ስናገናኘው ግን አውዱ አይገናኝም። ማርያም የተለየችበት ማርያም የተጠራችበትን መጽሐፍ ቅዱስ በግልጽ ያስቀምጥልናል። እንዲሁም ማቴዎስም ይህንኑ በመድገም የማርያምን ማንነት ከዮሴፍ ወገን እንደሆነች የእግዚአብሔር ማደሪያ ሳትሆን የእግዚአብሔር ልጅ የሚወለድባት የእግዚአብሔር ልጅ የሚወለድባት ወደ ታች እንደዚህ ይላል፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትለዋለሽ ታለ በኋላ እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። እንግዲህ አሁን የልዑልን ልጅ የምትወልድ ማርያም ጽዮን አይደለች። የልዑልን ልጅ የወለደችው ማርያም የጌታ የኢየሱስ ክርስቶስ እናት ማርያም ጽዮን አይደለችም፣ ሀገር አይደለችም፣ በእግዚአብሔር የተተወች አይደለችም። ይቺ እግዚአብሔር ትቶኛል የምትለው ጽዮን ደግሞ ቅድም እንዳልኩት እስራኤላውያን በኃጢአታቸውና በበደላቸው ከእግዚአብሔር ክዳን ሲወጡ እግዚአብሔር ይተዋቸዋል። የዛን ሰዓት እግዚአብሔር ሲተዋቸው ወደ እግዚአብሔር ተመልሰው እግዚአብሔር ትቶናል፣ እግዚአብሔር ረስቶናል ብለው የጮሁት እስራኤላውያን ናቸው። ታዲያ ማርያም ጽዮን ናት ወይ ስንል ማርያም ጽዮን አይደለችም። ማርያም ጽዮን አይደለችም። ማርያም ራሷን የቻለ ማንነት ያላት ሰው ናት። ከሰው ወገን የተወለደች እንደሆነች መጽሐፍ ቅዱስ ይነግረናል። ስለዚህ መጽሐፍ ቅዱሱ የሚለንን ይዘን እውነታውን ከመጽሐፍ ቅዱስ ስንረዳ ማርያም ጽዮን አይደለችም። ነገር ግን ታዲያ በኢትዮጵያ ማርያም ጽዮን ናት። ቅድም እንደተገለጸው የጠሉሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ተብሎ የተነገረላት ለማርያም ነው ተብሎ ያለ አውዱ የሚነገረው ምንድን ነው ስንል ይህ ስህተት ነው። ይህ ተፋልሶ ነው። ከዚህም አንጻር ምን ያስፈልጋል ስንል መጽሐፍ ቅዱስን በአውዱ እንደ ቃሉ መተርጎም ያስፈልጋል። እንደ ቃሉ ያንንም ደግሞ ምንጩን በመመርመር ከምንጩ ይህ ለማን ነው የተነገረው፣ ይህስ ምንድን ነው የሚለውን ምንጩን ማወቅ መረዳት ያስፈልጋል። ነገር ግን በሀገራችን ሌላ ስርዓት በኢትዮጵያ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠው ስያሜ በዘፈቀደ እንደው ልብ ወለድ የሆነ ስያሜ ተሰጥቶ የሚደረግ ስርዓት አለ። ይህ እንግዲህ ምንድን ነው ስንል ሀገር በቀል ነው፣ ከመጽሐፍ ቅዱሱ ጋር የማይገናኝ የሚፋለስ እንደው ትውልድንም ወደ ሌላ ስህተት የሚወስድ መሆኑን እንመለከታለን። ከዚህ አንጻር ነገርን አጥርቶ እህልን አላምጦ ነገርን አዳምጦ እህልን አላምጦ ይላል ያገሬ ሰው። ነገርን አዳምጦ እህልን አላምጦ ይላል። ለምንድን ነው ስንል አንድ ነገር ጣዕሙ እንዲታወቅ አላምጦ፣ ነገርን ደግሞ ምን ማድረግ ያስፈልጋል? ማዳመጥ ይፈልጋል። የነገርን ምንጭ ደግሞ ማወቅ ጠቃሚ ነው። ምንጩን ማወቅ፣ ሐሳቡስ ለማን ነው? ይዘቱስ ለምንድን ነው? ፍጻሜውስ፣ ፍሬውስ፣ ጠቀሜታውስ ምንድን ነው የሚለውን ነገር መረዳት ያስፈልጋል። እንደው ግን በዘፈቀደ እንዳመጣላት አትናገር ይባላል። እንዳመጣላት አትናገር። ስለዚህ ዝም ብሎ በልብ ወለድ የሚደረገው ወደ ስህተት ወደማይገባ ነገር እየወሰደ እንዳለ እንመለከታለን። ከዚህ አንጻር ማርያም ጽዮን አይደለችም የሚለውን ሐሳብ ለመግለጽ ነው። አመሰግናለሁ። በጣም ጥሩ። እግዚአብሔር ይባርከዎት ቀሲስ። ማርያም ጽዮን አይደለችም ወይም ጽዮን ማርያም አይደለችም የሚለውን ሐሳብ ነው እንግዲህ የነገሩን። አነሳቸው ዋና ዋና ሐሳቦች አሉ። የኅዳር ጽዮን ማርያም ተብሎ የሚከበረው ክብረ በዓል አንደኛ ታቦተ ጽዮን ወደ ኢትዮጵያ መጣለች ተብሎ ይችም ታቦተ ጽዮን ተብላ የምትታወቀው ማርያም እንደሆነች ያው ግልጽ ነው። በዚቁ በድጓው በዝማሬው በሁሉም ነገር በቅዳሴው የምናዜመው እሱን ስለሆነ እሱን ጉዳይ ነው አንስተን ከመጽሐፍ ቅዱሳችን አንጻር አሁን ገና የምናነሳዋለን። መጽሐፍ ቅዱስ ላይ ስለ ጽዮን የተጻፈ ብዙ አለ። ለምሳሌ በባቢሎን ምርኮ እያሉ ጽዮንን ባሰብናት ጊዜ አለቀስን ይላል። አገራቸውም ማለት ናፍቃቸው እና በነገራችን ላይ ጥሩ ጥሩ የሚመስለውን ነገር በሴት አንቀጽ የተጠራው ሁሉ ለማርያም ነው። መጽሐፍ ቅዱስ ላይ የተጻፈው የምትሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሴት ይሁን እንጂ
ቅዱስ ነው ካለችው ትሰጠዋለች። እና ጽዮን ደግሞ ብዛም ተቀድሳ ምትሄድ አገርም አይደለችም፣ እስራኤል ነች። ስለዚህ እስራኤል እግዚአብሔርንም እያስቀየመች የነበረች በቁጣው ቀስፎ በምሕረቱ እንደገና የሚጎበኛት አገር ነው የነበረች። እቺውን ጽዮን መጽሐፍ ቅዱስ ይነግረናል። ስለዚህ ታቦተ ጽዮን ወደ ኢትዮጵያ ገብታለች እና ታቦተ ጽዮን ወደ ኢትዮጵያ ስለገባች ይቺ ጽዮን ደግሞ ድንግል ማርያም ትወክላለች ተብሎ ብዙ ጊዜ ይነገራል። ናት ነው ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ ዕዝራ ነው የሚላት እና መጣለች ወይ? አንብበዋል፣ አይተዋል። መርጌታ መላክ ታቦት ወደ ኢትዮጵያ የገባ ታቦት አለ። ብዙ ጊዜ እንትን የሚፈጥር ውዥንፍር የሚፈጥር ጉዳይ ስለሆነ እሱን እያየነን እያስተካከል ነው ብንሄድ ይህንን ትርክት ጥሩ ነው ብዬ ስላሰብኩ ነው። መጣለች ብለው ያምናሉ። ምናልባት ከታምረ ማርያምስ አግኝተው ይሆን? እንደገና ደግሞ ይህንን ታሪክ ከጻፉ ሰዎች አንጻር ይህንን ከየት አምጥተው እንደጻፉት ያያችሁት ክፍል ካለ በመጀመሪያ መርጌታ መላክ ይህንን ለተመልካቾቻችን እንዲያደርሱ። ጥሩ እንግዲህ እግዚአብሔር ይመስገን ስለ ውይይቱ። እንዲህ አይነት ድብልቅልቅ ያለውን ነገር ወይም ደግሞ የተቀላቀለውን ነገር አጥርቶ ለማየት የተቀላቀለውን ነገር መልክ ለማስያዝ የተደበላለቀውን ነገር ደግሞ በመልኩ ለመግለጥ፣ ለማብራራት፣ ለማስተማር ሰሚዎቻችን፣ አድማጮቻችን እያንዳንዱን ነገር ከመጽሐፍ ቅዱስ ቃል ጋር እግዚአብሔር ከተናገረው ቃል ጋር አነጻጽረው እንዲለዩ፣ እንዲያዩ፣ እንዲረዱ ለማድረግ ስለሆነ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እንግዲህ ቅድም ጽዮን ሲባል ጽዮን ማለት ቦታ፣ ስፍራ፣ የአንድ ሀገር ስም ነች። በመጽሐፍ ቅዱስ በአጭር ቃል ማለት ነው። የአንድ ቦታ ስም መጠሪያ ነች፣ ቦታ ነች፣ ሰው አይደለችም። ማርያም ደግሞ የጌታችን የኢየሱስ ክርስቶስ እናት እንደሆነች ቅድም እንደተጠቀሰው አይተናል። ታቦተ ጽዮን ወደ ኢትዮጵያ መጣለች የሚለው ትርክት መቼ ተጀመረ የሚለው ራሱ መቼ ይህን ነገር የኢትዮጵያ ሕዝብ ተቀበለ የሚለው በታምረ ማርያም የአክሱም ታምረ ማርያም ላይ ስንመጣ የምናገኘዋለን። ሚኒሊክ እመቤታችንን ጽዮንን ከኢየሩሳሌም ወደ ኢትዮጵያ አመጣት ይላል። ይሄ ሚኒሊክ የተባለው ሰውዬ ቃል በቃል ነው የሚለው ታምረ ማርያም ዘአክሱም ገጽ 79 ቁጥር 1 እስከ 32 ባለው ማለት ነው። ይሄ የአክሱም ታምረ ማርያም ንግሥት ሳባ ወደ ኢየሩሳሌም ሄዳ የሰሎሞንን ዝናው አክሱማውያን ያሳተሙት ታምሩ ላይ ንግሥተ ሳባ የሰሎሞንን ጥበብ ዝናውን ሁሉን ነገር ሰምታ ከአክሱም ወይም ከኢትዮጵያ ወዴት ሄደች ነው የሚለው ወደ ንጉሥ ሰሎሞን ሄደች ይላል። እና ንጉሥ ሰሎሞን ጋር ደርሳ ያለውን በወሬ የተነገራትን በአካል ቀርባ አይታ ተደንቃ ስትመጣ የዚያን ጊዜ ያው አርግዛ መጣች እኮ በሰሎሞን ተደፍራ እኮ። አሁን ንግሥተ ሳባ እኮ ከአክሱም ጽዮን ወደ የት ነው ሄደችው? ወደ ኢየሩሳሌም ወደ ንጉሥ ሰሎሞን ሄደች። የሄደች ዝናውን ጥበቡን ሰምታው ነው። ግን ሂዳ በአካል እውነትም ስታየውን ሰሎሞን ምንድን ነው እንደ ተነገረላት እንደ ተሰማችው ነው። ከዚያ በንጉሥ ሰሎሞን ሆኖና ተደፍራ እርግዛ መጣች። ባጭር ቃል ማለት ነው። በእንቆቅልሽ ተሸንፋ ነው። በእንቆቅልሽ አይተስ በቃ ተደፈረች ባጭሩ ማለት ነው። በቃ በዚያም ይሁን በዚያ ይቺ ሴት ከኢትዮጵያ ወደ ንጉሥ ሰሎሞን ሄደች። ንጉሥ ሰሎሞን ጋር ዝናውን ጥበቡን ሰምታ ነበር። አየች፣ በአካል ተገናኘችው፣ ተሳሳቡ፣ በመልክ በውበት በምን በቃ ተደፈረች፣ አረገዘች፣ ጸንሳ ወደ ኢትዮጵያ መጣች። ከዚያ በኋላ ይሄ የተወለደው ልጅ ወደ አባቱ ወደ ንጉሥ ሰሎሞን ሄደ። ተመልሶ ሲመጣ ግን ምንን አመጣ ነው የሚለው ታቦተ ጽዮንን ከቅዱስ ሚካኤል ታቦት ጋር ነው የሚለው። ይሄ እንግዲህ ገጽ 78 እስከ 79 ከቁጥር 1 እስከ 32 ያለውን ታሪክ ይሄ የአክሱም ታምረ ማርያም ላይ ሄዶ ሰው ማንበብ ይችላል። ለሰሎሞን በመጽሐፍ ቅዱስ ውስጥ ሚኒሊክ የሚባል ነበረው ወይ የሚለው እሱን ሚኒሊክ የሚባል ልጅ በመጽሐፍ ቅዱስ የለውም። ግን ስሙ ልጁ ምንድን ነው? ምኒልክ የሚል ነው። ከዚያ በኋላ ከኢየሩሳሌም ቀይ ባህር በግብፅ አድርገው ነው ወደ ኢትዮጵያ የመጡት። እንደገና ደግሞ ቀይ ባህር ለሁለተኛ ጊዜ የተከፈለበት ጊዜ ቢኖር የዚያን ጊዜ ነው። ታቦተ ጽዮንና ታቦተ ሚካኤል በሰሎሞን ልጅ በሚኒሊክ አማካኝነት ወደ ኢትዮጵያ ሲመጣ ቀይ ባህር ተከፍሎላቸው በደረቅ እንደ እስራኤላውያን
ቀድሞ እንደተከፈለው ተከፍሎ መሻገራቸውን ታምሩ ይናገራል። ስለዚህ ታቦተ ጽዮን ወደ ኢትዮጵያ መጣች የሚለው በንግሥት ሳባ መደፈር አማካኝነት ከዚያ በኋላ በተወለደው ልጅ በምኒልክ አማካኝነት መሆኑን የአክሱም ታሪክ ጸሐፊዎች ታምሩን ማየት ይቻላል ነው። ስለዚህ ታቦተ ጽዮን ወደ ኢትዮጵያ መጣች ለሚለው ሐሳብ እሺ ይህንን እንውሰድ። ታቦተ ጽዮን ዋናው ጽንሰ ሐሳብ ታቦተ ጽዮን የሚባል የቅዱስ ሚካኤል ታቦት ኢየሩሳሌም ውስጥ ጽዮን ውስጥ ነበረ ወይ የሚለው በራሱ አነጋጋሪ ነው። ይሄንን ይዘው መጡ የሚለው ታቦተ ጽዮንና ታቦተ ሚካኤልን ወደ ኢትዮጵያ ይዞ መጣ የሚለው ሐሳብ እግዚአብሔር አንድ ታቦት ነው ያለው። አንድ ታቦት ነው ያለው፣ የማይለወጥ የማይቀየር የማይባዛ ስም በተለያየ ስም የሚቀረጽ የሚጠረብ አይደለም። እግዚአብሔር አንድ የቃል ኪዳን ታቦት ነው ያለው። እንግዲህ የእግዚአብሔርን የቃል ኪዳኑን ታቦት በምንመለከትበት ጊዜ መጽሐፍ ቅዱሳችን ሲናገር ታቦት በብሉይ ኪዳን ዘመን ምን አይነት ታቦት ነበር፣ ምን ይባላል ስሙ ራሱ ብለን ብንመለከት አንደኛ ዘጸአት 25:10 ላይ የምስክሩ ታቦት የሚል እናገኛለን። የምስክር ታቦት የሚል እናገኛለን። በምስክሩ ታቦት ላይ እግዚአብሔር ሕግ ቃል ኪዳን ገብቷል። የኪዳኑ ታቦት የሚል ዘኍልቍ ላይ እናገኛለን። የእግዚአብሔር የቃል ኪዳኑ ታቦት የሚል ዘኍልቍ 14:44 ላይ እናገኛለን። የእንጨት ታቦት የሚል አለ። የእንጨት ታቦት የምስክር ታቦት አለ፣ የቃል ኪዳን ታቦት አለ፣ የእግዚአብሔር ታቦት አለ፣ የእንጨት ታቦት አለ። አሁንም ደጋግሞ የእግዚአብሔር ታቦት ብሎ ኢያሱ 4:11 ላይም ስንሄድ የእግዚአብሔር ታቦት አንድ ታቦት ነው። እሱ የሚባዛ አይደለም፣ ግን በተለያየ ስም ተጠርቷል። በምን አይነት በሰው የተሰየመ አይደለም። በሰው ስም የተሰየመ ሳይሆን በኪዳን የተሰየመ በምስክርነት የተሰየመ በእግዚአብሔር በራሱ የተሰየመ ታቦት መሆኑን ግልጽ አድርጎ መጽሐፍ ቅዱስ ይናገራል። ስለዚህ የእግዚአብሔር ታቦት ባለበት ይላል። እንደገናም የእግዚአብሔር ታቦት ብሎ በእስራኤል አምላክ ታቦት ይላል። ደግሞ በእስራኤል አምላክ ታቦት ብሎ ይናገራል። ያ አንደኛ ሳሙኤል 5:8 ላይ ስንሄድ እናገኘዋለን። በእስራኤል አምላክ ታቦት ተብሎ ተጽፎ እናገኛለን። የቃል ኪዳኑ ታቦት ከዳዊት ከተማ ከጽዮን አንደኛ ነገሥት ቅድም የተነሳው ማለት ነው። የቃል ኪዳኑ ታቦት ከጽዮን ከተማ ከዳዊት ከተማ ማለት ነው። ቅድም የተነበበው ክፍል ነው። ቃል ኪዳን ያለበት ታቦት ይላል። ቃል ኪዳን ያለበት ታቦት እንዳለ እናገራል። ሁለተኛ ዜና 6:11 ላይ ስንሄድ ቅዱሱ ታቦት የሚል እናገኛለን። ቅዱሱ ታቦት ይልና የመቅደስ ታቦት የሚልም እናገኛለን። እነዚህን ሁሉ ስንመለከት በኤልያስ በኢሳይያስ በሙሴ በአሮን የተሰየመ ታቦት የለውም። እግዚአብሔር የቃል ኪዳን ታቦት ነው ያለው። የምስክርነት ታቦት ነው ያለው። ቅዱስ ታቦት ነው ያለው። የእግዚአብሔር የራሱ ታቦት አለ። ይሄ ማለት ግን በሰው ስም የተሰየመ ታቦት፣ ሴት ታቦት፣ ወንድ ታቦት የለም። በደንብ መብራራት ያለበት በብሉይ ኪዳን ዘመን የቃል ኪዳኑ ታቦት በሴት አንቀጽ ተቀይሮ አናየውም። በወንድ አንቀጽ ነው። የወንድ አንቀጹም የራሱ የቃል ኪዳኑ ታቦት ብሎ ይናገራል እንጂ በመላእክት ስም የተሰየመ በነቢያት በሐዋርያት ስም በቅዱሳን በጻድቃን በሰማዕታት ስም ተሰይሞ ታቦት የሚባል ኢየሩሳሌም ውስጥ ወይም ጽዮን ከተማ ውስጥ የሚከበር ታቦት አልነበረም። አንድ ታቦት ነው ያለ። ከቦታ ወደ ቦታ እስራኤላውያን ወይም የቃል ኪዳኑ ሕዝብ ከቦታ ወደ ቦታ ሲንቀሳቀስ አብሮ የሚንቀሳቀስ ያም ታቦት 4 ካህናት የሚሸከሙት 4 ቀለበት ያለው 2 መሎጊያ ያለው በውስጡ 2 ጽላት ያለው ይሄ የቃል ኪዳኑ ታቦት እስራኤል ሲጓዙ አብሮ ምን የሚያደርግ ነው? ከሕዝቡ ጋር ጉዞ የሚያደርግ ነው። ግን የሚሸከሙት 4 ካህናት ናቸው። 4ቱ ካህናት ግን ምን አይነት ካህናት ናቸው? እነሱ በእግዚአብሔር የተመረጡ ካህናት ናቸው። ማንም ሰው ታቦቱን አይሸከምም። እግዚአብሔር በሕጉ መሰረት የሾማቸው ያስቀመጣቸው ካህናቶች አሉ። እነሱ ናቸው 4 ካህናት የሚሸከሙ። አንድ ካህን ተሸክሞት የሚሽከረከረው ታቦት የለውም። እግዚአብሔር በደንብ መሰመር ያለበት ይህንን ፕሮግራም የሚከታተሉ ሰዎች በብሉይ ኪዳን ዘመን የተባዛ ታቦት የለም። በመላእክት ስም የተሰየመ ታቦት የለም። በቅዱሳን ስም የተሰየመ ታቦት የለም። በሐዋርያት በነቢያት የተሰየመ ታቦት የለም። በሴት በወንድ የተሰየመ ታቦት የለም። አንድ ታቦት ነው። የቃል ኪዳኑ ታቦት ነው። 4 ካህናት የሚሸከሙት 4 ቀለበት ያለው 2 መሎጊያ ያለው በውስጡ የለመለመች የአሮን በትር ያለችበት መሶበ ወርቅ ያለበት እንደገናም ደግሞ ምን አለ? የጽላት ያለበት 2 ጽላት ያለበት ሕጉ የተጻፈበት ጽላት ያለበት የስርየት መክደኛ ያለበት በስርየት መክደኛው ላይ እግዚአብሔር የሚነጋገርበት ታቦት። ይሄን ታቦት ግን ማንም ሰው ማንቀሳቀስ አይችልም። እግዚአብሔር በወደደውና በፈቀደው ስፍራ ነው የሚኖረው። ማንም በመረጠው ስፍራ አይቀመጥም። ለምሳሌ
እግዚአብሔር ለታቦቱ መቀመጫ ይሁን ብሎ ያዘዘው የተናገረው ሕግ አለ። በሕጉ መሰረት በድንኳኑ ይቀመጣል። በቅድስተ ቅዱሳን ውስጥ ምን ይሆናል? ይቀመጣል። ከዚያ ውጭ ሌላ ቦታ የለውም። ለምሳሌ የሆነ ቦታ ተወስዶ የሚቀመጥ አይደለም፣ በሕጉ መሰረት የሚንቀሳቀስ ማለት ነው። ስለዚህ ቅዱሱ የመቅደስ ታቦት ይላል፣ የቃል ኪዳኑ ታቦት ብሎ ከእንግዲህ ወዲህ አይጠሩትም ይላል ኤርምያስ። እንዲያውም ኤርምያስ ላይ 3:16 ላይ ስንሄድ የቃል ኪዳኑ ታቦት ከዚህ በኋላ ምን አይሉትም ነው የሚለው? አይጠሩትም ነው የሚለው። ለምን? ገደብ አለው። የእግዚአብሔር የቃል ኪዳኑ ታቦት ለእስራኤል ሕዝብ ማገልገያ ሆኖ ወይም እስራኤል እንዲጠቀሙበት እስራኤል ያንን የቃል ኪዳኑን ታቦት ከቦታ ወደ ቦታ ይዘው እንዲንቀሳቀሱ እግዚአብሔር ጊዜ ወስኖለታል። ገደብ አለው ማለት ነው። ያ ታቦት እግዚአብሔር እስከፈቀደው ድረስ ከእስራኤል ሕዝብ ጋር አብሮ ሲንቀሳቀስ የነበረ መሆኑን በደንብ አድርገን እንመለከታለን። ለምሳሌ እስኪ አንዳንድ ጥቅሶችን ለማየት እንሞክር ማለት ነው። እንግዲህ የቃል ኪዳኑ ታቦት፣ የመቅደስ ታቦት፣ የኪዳኑ ታቦት የሚለውን ነገር እንመልከት። ኤርምያስ 3 ላይ እስኪ እንሂድና ምንድን ነው እግዚአብሔር እየተናገረ ያለው? በደንብ አድማጮቻችን በደንብ ልብ ብለው ነገሩን በደንብ አድርገው ቅድም ሲነገር እንደነበረው ማየት ስላለባቸው ቆም ብለው ማየት ያለባቸው የሚመስለን ነገር ብዙ ነገር አለ። ኤርምያስ ላይ ስንሄድ 16 ላይ ስንሄድ ወይም ደግሞ ከ15 ጀምሬ ባነበው በእውቀትና በማስተዋል ይጠብቃችኋልና በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር። በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህም አይደረግም። በዚያም ዘመን ኢየሩሳሌምን የእግዚአብሔር ዙፋን ብለው ይጠሯታል። አሕዛብ ሁሉ ወደ እርሷ ይሰበሰባሉ። ከእንግዲህ ወዲህ ክፉን እልከኛውን ልባቸውን ተከትለው አይሄዱም። በዚያም ዘመን የይሁዳ ቤት ወደ እስራኤል ቤት ይሄዳል። በአንድም ሆነው ከሰሜን ምድር ርስት አድርጌ ለአባቶቻቸው ወደ ሰጠኋት ምድር ይመጣሉ ይላል እና ከእንግዲህ በኋላ የቃል ኪዳኑ ታቦት ብለው ምን አይሉትም ነው የሚለው? አይጠሩትም። ያ የቃል ኪዳኑ ታቦት በጊዜ በዘመን ቁጥር የተገደበ መሆኑን ያሳየናል። እስራኤልም እንኳን እስከተወሰነ ጊዜ የተጠቀሙበት የጠሩት መሆናቸውን መጽሐፍ ቅዱስ ግልጽ አድርጎ ነው ያስቀመጠው። እንግዲህ በብሉይ ኪዳን ዘመን አንድ ታቦት ነው ያለ። በሚካኤል በገብርኤል ቅድም እንደተናገርሁት ወይም ቅድም አባቶች እንደተናገሩት በብዛት ታቦት ተቀርጾ በየአካባቢው በየሰፈሩ ለምሳሌ እስራኤል አካባቢ ብዙ ቦታዎች አሉ የሚታወቁ። በዚያ ስፍራ ልዩ ልዩ ታቦታት ተቀርጸው ሕዝብ ሲሰግድላቸው ሲያመልካቸው የሚታወቅ ነገር የለም። አንድ ታቦት ነው የነበረው። እሱም የቃል ኪዳኑ ታቦት፣ የመቅደሱ ታቦት፣ ቅዱሱ ታቦት፣ የእግዚአብሔር ታቦት፣ የቃል ኪዳኑ ታቦት፣ የምስክሩ ታቦት የሚል ብቻ ነው ያለው። ስለዚህ አቀራረጹ አሰራሩ ስንመልክ ከግራር እንጨት የተሰራ ነው። ከግራር እንጨት የተሰራ እግዚአብሔር ለሙሴ በተናገረው መሰረት የተሰራ ነው። በውስጡም በውጭም በወርቅ የተለበጠ ነው። እንደገና ቁመቱ፣ ርዝመቱ፣ ስፋቱንም እግዚአብሔር ተናግሯል። ይሄንን ዘጸአት ምዕራፍ 25 ሄዳችሁ መደብ አድርጋችሁ ማንበብ ትችላላችሁ። በእስራኤል ሕግ ውስጥ አንድ ታቦት ነው ያለ፣ ሌላ ታቦት የለም። ይህን ካል ታቦተ ጽዮንና ታቦተ ሚካኤል ታዲያ ከየት መጡ? እስራኤል ውስጥ ከሌለ ታቦተ ሚካኤል የሚባል እስራኤል ውስጥ ከሌለ ለእስራኤል ለቃል ኪዳኑ ሕዝብ የተሰጠ ታቦት ከሌለ ታቦተ ጽዮን ታቦተ ማርያም የሚል ከሌለ ታዲያ ከየት አመጡት የሚለውን ነገር በደንብ አድርገን እንመለከታለን። ይሄ ውሸት መሆኑን በትክክል መረዳት እንችላለን ማለት ነው። ስለዚህ እግዚአብሔር እንዲህ አይነት ታቦት አላሰራም። እግዚአብሔር የሚካኤል የገብርኤል ወይም ደግሞ የጽዮን የማርያም የሚል ታቦት እግዚአብሔር በዘመኑ በጊዜው አላሰራም። እግዚአብሔር የሚያውቀው አንድ ታቦት ብቻ ነው። ሌላ ታቦት የለም፣ ሌላ ጽላት የለም። የጽላቱንም አሰራር ለሙሴ እግዚአብሔር ነው የሰጠው። እንዴት እንደተቀረጸ እንዴት እንደተሰራ ሲና ተራራ ላይ ሄደን ማየት ታሪኩን እንችላለን ማለት ነው። ስለዚህ በመጽሐፍ ቅዱስ በብሉይ ኪዳን ዘመን ታቦተ ጽዮን የሚባል ታቦተ ሚካኤል የሚባል እንደገናም ደግሞ ከኢየሩሳሌም ከቅድስቱ ከተማ ከኢየሩሳሌም ወደ ኢትዮጵያ መጣ። ቀይ ባህር ተከፍሎ ወደ አክሱም መጣ። ከዚያ አክሱም ጽዮን ማርያም የሚለው ከዚያ የመጣ ነው። ይቺ የአክሱም ጽዮን ማርያም ከኢየሩሳሌም መጣች የሚለው ኢየሩሳሌም እንዲህ አይነት ታሪክ የላትም። በእንዲህ አይነት ታቦት አትጠራም። ስለዚህ የቃል ኪዳኑ ታቦት አንድ ነው። ከዚህ ውጭ የሆነው ታቦት ግን ይህ መጽሐፍ ቅዱሳዊ የስህተት አስተምሮ መሆኑን በደንብ አድርገን እናገራለን ማለት ነው። እንግዲህ ይህን ሁሉ ከተናገር ጽላት የሚለውንም ነገር በደንብ ማብራራት ያለብን ይመስለኛል። እና ታቦት አንድ ታቦት ነው። በቃ ሌላ ታቦት የለም። ይሄ ከኢየሩሳሌም በግብፅ አድርጎ ቀይ ባህር ተከፍሎ እስራኤላውያን እንደተሻገሩት ቀይ ባህር ተከፍሎላቸው ታቦተ ሚካኤል ታቦተ ማርያም በቀይ ባህር በኩል አድርገው ወደ አክሱም ጽዮን መጡ። ከዚያ አክሱም ጽዮን ተመሰረተች። በዚያ ቀጠለ የሚለው ታሪክ በትክክል ይህ መጽሐፍ ቅዱሳዊ ነው።
እግዚአብሔር አንድ ታቦት ነው የሚያውቀው። ያም ታቦት በጊዜ የተገደበ እንደሆነ መጽሐፍ ቅዱስ ያስተምረናል። ከዚህ ውጭ የሆነውን ታሪክ ግን እንደ መጽሐፍ ቅዱስ ውሸት መሆኑን በደንብ አድርገን መናገር እንችላለን። በጣም ጥሩ ሀሳብ ነው። ምናልባት ብዙ ጊዜ አንስተነዋል ይህንን ጉዳይ። ታቦተ ጽዮን የምትባለዋ ከሰሎሞን ዚቅ ላይ እያየው ነበር። ዛሬኬ ሰሎሞን ይላታል። ሰሎሞን የመረጣት ናት ይላታል ያችን ታቦት እና ከዛ ተልካ እንግዲህ እንደተባለው በእንትን በተወለደ ልጅ ማለት ነው በምኒልክ አማካኝነት ወደ ኢትዮጵያ መጣች። ስትመጣ ብቻዋን አይደለም ከሚካኤል ጋር የሚለው በነገራችን ላይ ይህ መፍረስ አለበት። በነገራችን ላይ መሪ ዝሙትን እዚህ ጋር በደንብ መቆም አለበት። እሱ ሰሎሞን ነው፣ ችግር የለው። እናታይ መሪ የውሸት ታሪክ መሆኑን የምታውቀው ምን ታውቃለህ? እግዚአብሔር በብሉይ ኪዳን ዘመን ካህናት ታቦት እንዲሸከሙ አዘዟል አይደል? ያውም የተመረጡ ናቸው። ግን ወደ ኢትዮጵያ የሚመጣው ታቦት ግን ያለ ካህን አይደለም የሚመጣው። አየህ፣ ካህን የተመረጠ ሰው አይደለም፣ በምንም የተወለደው ወዘልፈኒ ካህን እና እንትኑ ያው ብዙ ጸሐፊያንም የሚጽፉ ሰዎች የታቦተ ጽዮን ጉዳይ ግራ ያጋባቸው ሰዎች እናውቃለን። እና ሲጽፉ ታቦተ ጽዮንን ፍለጋ ብለው ይጽፉና አገኛችኋት ወይ ሲባሉ አያገኟትም፣ አትገኝም። አያችኋት ወይ ሲባል አትታይም። ለምንድን ነው ሲባል ያው ስለማትታይ ስለሌለች ማለት ነው። ስለዚህ ወደ ኢትዮጵያ መጣ የተባለው ታቦተ ጽዮን ያው እንደሚታወቀው እስራኤል ይህንን ብታውቅ አንደኛ እስራኤል የሚካኤልና የማርያም ብላ ያስቀመጠችው ታቦት የላት። እግዚአብሔር ነው ለእስራኤል ታቦት ሰጧት የነበረ። ታቦቱን ደግሞ እንደተባለው እንዳታስበው፣ ልብ እንዳታደርገው፣ በቃ ከእንግዲህ በኋላ ላትሻው፣ ላትፈልገው ማለት ነው። እግዚአብሔር ዘጋ። ይህ እግዚአብሔር የዘጋውን ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች ሀገሮች እኔ እበልጣለሁ፣ እኔ በቃ የእግዚአብሔርን አደራ አስቀማጭ ነኝ በሚል አይነት ነገር አሁን ህዝብን ግራ በሚያጋባ ሁኔታ የማይታይ እውነተኛ ያልሆነ ታሪኩ ምንም ተጨባጭ የሌለው ታሪክ የሆነን ነገር አምጥታ ታቦት አለኝ ብላ እንግዲህ እንደተባለው አክሱም ጽዮን የሚሄደው ህዝብ ቀላል አይደለም። ህዳር 21 ቀን እና ይሄ ጉዳይ በደንብ መፍረጥረጥ አለበት። ህዝባችን እስከ መቼው ሲታለል ይኖራል? እስከ መቼው ነው ህዝብ በሌለ ነገር ላይ አለ ብሎ ሲንከራተት የሚኖር? ሰው በልቡ አምኖ በአፉ መስክሮ መጽደቅ የሚችለውን ያንን እግዚአብሔር የሰጠውን ቀናውን መንገድ ከመቀበል ይልቅ ጠማማ መንገድ እየተከተለ እስከ መቼው ይኖራል? ስለዚህ ይህን ህዝብ ነፃ ማውጣት የምንችለው እኛና እግዚአብሔር መንፈስ ቅዱስ። ስለዚህ በደንብ አድርገን ታሪኩንም እያየነን ውሸት እንደሆነ አስረግጠን መናገር አለብን የሚል እምነት አለ። እንግዲህ ታቦት ማርያምን በተመለከተ ጽዮን ናት ይሏታል፣ ታቦት ናት ይሏታል። ማርያም ጽዮን ይሏታል፣ ማርያም የሙሴ ታቦት ይሏታል፣ ጽላት ዘሙሴ ይሏታል። አሁን ሁሉን ነገር ለማርያም ነው የሰጧት። ለምን እስከ ማርያም ጋር ተያያዘ? ለምን የጽዮን ታቦት ለምንድን ነው ማርያም የሆነችው? ለምን? ምን ስለሆነ ነው? ዳዊት ያውቃታል ወይ ማርያም? አያውቃትም። እኔ ዳዊት በፍጹም ማርያምን አያውቃትም። ለምን? ዘር ግንዱ ከዳዊት ብትሆንም የመጣችበት ዘሯ ከዳዊት ብትሆንም ዳዊት ግን አያውቃትም። ነገር ግን ዳዊት አቡሃ ዘምስለ መሰንቆ አባቷ ዳዊት ከመሰንቆ ጋር ዘመረላት። እንደገና ይህን ቅድም ያነሳናቸውን ጥቅሶች መዝሙረ ዳዊት ላይ የተጻፉት ሁሉ ስለ ጽዮን ነው። እግትዋ ለጽዮን ወቀፍዋ ይሄ ይሰበካል። ስለዚህ ዳዊት አያውቃትም። ዳዊት ክበቧት ያለ ማርያምን አይደለም። ስለዚህ እንዲያው መርጌታ ኃይለልዑል እሶም ይጨምራሉ ብዬ ማስበው ይሄን የምኒልክን ታሪክ ይሄ ታቦተ ጽዮን ይዞ መጥቷል የሚባለው ታሪክ ምን ያክል እውነት አለው? አሁን ምንድን ነው ቤተክርስቲያኗ መነሻዋ ምንድን ነው? ይህን ታሪክ ይዛ ህዝብ የምታጭበረበርበት የምታደናገርበት ምንድን ነው መነሻዋ? ትክክለኛ ታሪክ አጥኚዎች ናቸው ወይ ይህንን ሀሳብ ያመጡት የሚለውን አንዳንድ የታሪክ ተመራማሪዎች እንዲያውም
ይቺ ማነች ንግስቷ ኢትዮጵያ አልመጣችም የመናዊት ናት የሚሉ ታሪክ ተመራማሪዎችን ሰምቻለሁ። ስለዚህ ከዚህ አንጻር ኢትዮጵያ አስመጣለች ወይ ሴትዮ? ምናልባት ኢትዮጵያ የሚለውን መልክዓ ምድሩን አስፍተን ልናየው እንችላለን ከድሮ። አሁን ግን አክሱም መጣ ነው በቃ ይሄን አስረክበው ምናምን ሄዱ የሚባል እና እሱን እንዴት ነው የሚያዩት? እሱስ ጥሩ ሰግናለሁኝ። ምክንያቱም በዚህ ላይ ትንሽ ማውራትና በተለይ ይህንን ግልጽ አድርጎ ታቦቱ እንዳልመጣ ማሳየት ያስፈልጋል። በነገራችን ላይ ንግስተ ሳባ የኢትዮጵያ ንግስት አይደለችም በሚለው አልስማማም። ለምንድን ነው? አንዳንድ ሰዎች ታሪክን መስረቅ ይፈልጋሉ። በተለይ ይሄ በዓለም ላይ ያለው የታሪክ ስርቆት አለ እና ኢትዮጵያ ውስጥ ቤተመንግስቷ ተገኝቷል። አክሱም ላይ የሳባ ቤተመንግስት ወደ 50 ክፍል ምናምን ያለው በቅርስ ይሄ በተመራማሪዎች ተገኝቶ እየተጎበኘ ነው ያለው እና ኢትዮጵያዊት እንደሆነች ይሄ በደንብ መታሰብ አለበት። እንደተባለው ደግሞ በጥንት ዘመን ኢትዮጵያ የሚለው ሀገር ይቺ ብቻ ነች ወይ? ያው መናገሻው እዚያው አክሱም አካባቢ ቢሆንም የጥንት የኢትዮጵያ ነገስታት እስከ ግብፅ ደቡባዊ ክፍል ድረስ ያስተዳድሩ እንደነበረ ይናገራል። የመንንም ደርበው ያስተዳድሩ እንደነበረ ይናገራል። ብዙ ጊዜ የታሪክ ስርቆት ያለው ከየመን ጋር ነው። የመናውያን እኛ ነች ይላሉ፣ ኢትዮጵያ ደግሞ እኛ ነች ይላሉ። እና ኢትዮጵያ ውስጥ ግን ቤተመንግስቷ ተገኝቷል እና ይሄ ኢትዮጵያዊት ነች። ይሄ ታሪካችን ነው። ታሪካችንን ለሌላ አሳልፈን አንሰጥም። ግን ይሄ የሚተረከው ጥሩ ታሪክ ተመራማሪ ነው። አሁን ደግሞ የሌላውን ታሪክ ተመራማሪ ደግሞ እንግዲህ እሳቸውን ደግሞ ብናገኛቸው እንሞግታቸዋለን። ተረጋግጧል። አሁን ቅርብ ጊዜ በተደረገው የሳይንሳዊ ጥናት በከርሰ ምድር ውስጥ ቤተመንግስቷ ተገኝቷል። አክሱም ማለት ነው። ከአክሱም ወረድ ብሎ እና አሁን እየተጎበኘ ነው ያለው። ሰፊ ወደ 50 ክፍል ምናምን ቤተመንግስቷ ተገኝቷል እና እንዲያውም እሷ ስትጠቀምባቸው የነበሩ ሁሉ የሴት አንበሳ ምስል ምናምን አሁን ኢትዮጵያ የምትጠቀመው ነገስታት የሚጠቀሙት የወንድ አንበሳ ምስል ነው አይደለም። በዚያ ዘመን ግን የሴት አንበሳ ምስል እንደነበረ ማቴሪያሎቿ ሁሉ ምናምን ተገኝተዋል እና ይሄ እንትን ነው። ግን ይሄ ታሪክ ትክክል ነው ወይ ነው? ይሄ ታሪክ ትክክል ነው ወይ? እውነት ነው ወይ ታቦቱ ወደ ኢትዮጵያ መጥቷል የሚለውን ነገር ለማስረዳት ትንሽ ነገሮችን ማንሳት እፈልጋለሁ። አንደኛ ታቦቱ መጣ ብለው የሚተርኩ ታሪኮች የሚተረክባቸው መጻሕፍት ክብረ ነገሥት የሚባል መጽሐፍ አለ። እሱ ይህንን ታሪክ ይተርካል። ገድለ ተክለ ሃይማኖት ይህንን ይተርካል። እንደገና የኢትዮጵያ ቤተክርስቲያን ታሪክም ይህንን ይተርካል። ኢብን የኢትዮጵያ እምነትና ስርዓተ አምልኮ የውጭ ግንኙነት የሚለው እሱም ታቦቱ በእሷ እንደመጣ ይናገራል። ግን ይሄ ታሪክ ትክክል ነው ወይ የሚለውን ነገር በደንብ ማየት አለብን። ቅድም መርጌታ መላክ ሲናገር ነበር እና አንድ ስለ ታቦት መታወቅ ያለበት ነገር ምንድን ነው ከተባለ እግዚአብሔር ለሙሴ ለእስራኤል የሰጠው አንድ ታቦት ነው። ያ ታቦት ዘጸአት ምዕራፍ 5 ላይ እንደተነገረው ርዝመቱ 2 ክንድ ከስንዝር ከፍታው 1 ክንድ ከስንዝር ስፋቱ 1 ክንድ ከስንዝር የሆነ ከግራር እንጨት የተቀረጸ በሁለት መሎጊያ የሚሸከሙት እንደገና በላዩ ላይ ደግሞ ከንጹህ ወርቅ የተቀጠቀጠ የስሬት መክደኛ ያለው እና እዚያ ስሬት መክደኛ ላይ 2 የክብር ኪሩቤሎች ያሉበት ነው እና ያ ታቦት በእስራኤል ተጠብቆ ነው በጣም ይታወቃል። በማንም ስም አልተሰየመም። እንደተባለው የእግዚአብሔር ታቦት ይባላል፣ የምስክር ታቦት ይባላል፣ የቃል ኪዳን ታቦት ይባላል። የምስክር ታቦት ሲባል በእስራኤልና በእግዚአብሔር መካከል ላለው ቃል ኪዳን ምስክር ስለሆነ ነው። የቃል ኪዳን ታቦትም ሲባል እግዚአብሔር ለእስራኤል የገባውን ቃል ኪዳን ውስጡ ባሉት ጽላቶች ላይ ጽፎ ነው የሰጠው። እስራኤላውያን ሊያከብሩት የሚገባውን እግዚአብሔር ደግሞ ሊፈጽምላቸው የሚገባውን ነገር የሚያመለክት ነው። የእግዚአብሔርም ታቦት ሲባል እግዚአብሔር ራሱ ስለሰጠው ማለት ነው። እንዲያውም የእግዚአብሔር የቃል ኪዳን ታቦት ነው የሚለው። እግዚአብሔር ታቦት ቃል በቃል አይደለም፣ የእግዚአብሔር የቃል ኪዳን ታቦት ነው የሚለው። እግዚአብሔር ቃል ኪዳን የገባበት ስለሆነ ማለት ነው እና ያ ታቦት በእስራኤል ተጠብቆ ይኖራል። በነገራችን ላይ ኢትዮጵያውያን በደንብ ማየት ያለባቸው ይሄ ታቦት በነበረበት ጊዜ ማርያም አልተወለደችም አይደለ? ማርያም የለችም፣ ራሱ የለችም እና በሌለችበት ነው። ምናልባት በኋላ ሀሳቡ ላይ ትጨምራላችሁ እና ወደ ፍልስጤም ወርዳ ዳጎን የሰባበረችው ማርያም ነች ተብሎ ይተረካል ታሪኩ ራሱ ማለት ነው እና ይሄ ትክክል እንዳልሆነ የኪዳኑ ታቦት ስራ እንደሆነ ያ ታቦት ብቻውን የሰራው እንደሆነ በኋላ ትጨምሩበታላችሁ። እኔ ግን ጊዜ ለመጠቀም ወደዚህኛው ልግባ። ይሄ ታቦት ወደ ኢትዮጵያ መጥቷል ብለው የሚተርኩ መጻሕፍቶች እነዚያ ናቸው። ግን ንግሥተ ሳባ ወደ ሰሎሞን የሄደችበት ጊዜ በደንብ ሲጠና ሰሎሞን ቤተመቅደሱን ሰርቶ ከጨረሰ በኋላ ነው ሄደች የሚባለው እና ሰሎሞን ቤተመቅደሱን መስራት የጀመረው በነገሰ በ4ኛ ዓመቱ ነው። 4 ዓመት ከሆነ በኋላ ቤተመቅደሱን ሰርቷል። 11 ዓመት ጨርሶበታል ነው የሚባለው ቤተመቅደሱን ለመስራት ማለት ነው። ከዚያ በኋላ ደግሞ የራሱን ቤተመንግስት ሰርቷል እና የራሱ ቤተመንግስት አጠቃላይ እነዚህን ለመስራት
20 ዓመት ጨርሶበታል። እና ይሄ ሲደመር 4 ዓመትና 20 ዓመት ሲደመር ወደ 24 ዓመት ይሆናል። እና ንግሥተ ሳባ ሄደች የሚባለው እንግዲህ ከዚህ በኋላ ነው። ከዚህ በኋላ ሄዳ የሰሎሞን ቤተ መንግስት ጎብኝታ ያው በሰሎሞን ጥበብ ተማርካ ወሬውን ስሰማ እንደነበረና እዚያ ዳ ባየችው ደግሞ ከሰማችው የበለጠ በጣም እንደተደነቀች ይናገራል። እና ከዚያ በኋላ ነው እንግዲህ ንግሥተ ሳባ ከሰሎሞን አርግዛ መጣች የሚባለው ማለት ነው። እነዚህን ማነሳበት ትልቁ ምክንያት ምንድን ነው? በተለይ መጣ የሚባለው ነገር ትክክል ነው ወይ በታሪክ ራሱ የሚለውን ነገር ለማሳየት ነው። ስለዚህ እሷ ሄዳ አርግዛ መጣ፣ ልጁ ደግሞ ተመልሶ ሄደ የሚባለው በ22 ዓመቱ ነው። ክብረ ነገሥት 20 ዓመት ይላል፣ ገድለ ተክለ ሃይማኖት 20 ዓመት ይላል። የኢትዮጵያ ቤተክርስቲያን ታሪክ 22 ዓመት ነው። ስለዚህ በ22 ዓመት ነው የሄደው። ስለዚህ በ22 ዓመት ነው ተመልሶ ሄዶ ልጁ አባቱ ሰሎሞንን ያየው እና ከሰሎሞንም ታቦት ተቀብሎ መጣ የሚለው በዚህ ታሪክ ነው። ግን እነዚህን ታሪኮች በሙሉ ስንደማመራቸው ስንት ይሆናሉ? ወደ 46 ዓመት ይሆናሉ። 46 ዓመት ያህል ይሆናሉ። ለምሳሌ 20 ዓመት 4 ዓመት ሲደመር 24 ዓመት ይሆናል አይደለም? እንደገና ደግሞ የልጁ ዕድሜ 22 ዓመት ሲጨመር ስንት ይሆናል? 46 ዓመት ይሆናል። ስለዚህ ሰሎሞን በመጽሐፍ ቅዱስ እንደተጠቀሰው የነገሰው 40 ዓመት ብቻ ነው። 40 ዓመት ብቻ ነው። ስለዚህ እነዚህን ታሪኮች ስናገጣጥማቸው ይሄ ታሪክ ውሸት ነው። ሰሎሞን ከሞተ ከ6 ዓመት በኋላ እንዲያውም ምናልባት በመካከል ያለውን የእሱ ዓመት ስላልተጠቀሰ የጽንሰቱ ጊዜ ስላልተጠቀሰ ይህንን እንኳ እንዲያው ትተን የተጻፉትን ታሪኮች ራሱ ብንመለከት ልጁ ሄደ የሚባልበት ታሪክ ሰሎሞን ከሞተ በኋላ። ስለዚህ ይሄ አንዱ ታቦቱ ወደ ኢትዮጵያ መጣ የሚለው ታሪክ ትክክል እንዳልሆነ ማስረጃ ነው። የውሸት ታሪክ ነው ማለት ነው። ምኒልክ የሚባለው ሰው ሂዶ ከሰሎሞን ታቦት ተቀብሎ አልመጣም። ይህ አንደኛው ታሪክ ነው። ሁለተኛ ነገር ሁልጊዜ መታወቅ ያለበት የእስራኤል ታቦት ከተፈቀደለት አካል ውጭ ማንም አይነካው። ካህናት ብቻ ናቸው የሚሸከሙት። ኦዛ ታስታውሳላችሁ፣ ከፍልስጤም ሲመለስ ወይም ከአሚናዳ ቤት ከፍልስጤም ሲመለስ ወይም ከአሚናዳ ቤት ወጥቶ ታቦቱ ተማርኮ በፍልስጤም ቆይቶ ነበረ። 6 ወር 8 ወር ያህል ከቆየ በኋላ ፍልስጤማውያን በመቅሰፍት ተቸገሩ። በነገራችን ላይ ታቦቱ ራሱ ከእስራኤል ውጭ አይኖርም። ይህም አንዱ ማስረጃ ነው። ምክንያቱም ፍልስጤማውያን ማርከው ወስደው አምላካቸው ቤት ነው ያስቀመጡት። ዳጎን ቤት ዳጎንን ቆራርጦ ጣለ። ከዚያ መረዳት የሚፈልግ አንድ ሰው ካለ አንደኛ ሳሙኤል ምዕራፍ 2 እና 3 ማንበብ ይችላል እና እስከ 4 ድረስ ያለው ማለት ነው። ስለዚህ ታቦቱ በመቅሰፍት ስለመጣቸው ስለተመረሩ ወደ ሀገሩ ይመለስ ብለው ላኩ እና ወደ አሚናዳብ ቤት ገብቶ ኖረ። ከዚያ በኋላ ዳዊት ወደ ስልጣን ከመጣ በኋላ ታቦቱን ከአሚናዳብ ቤት ለማስመጣት ሲሞክር ኦዛ የሚባለው ሰው ሂዶ ታቦቱን ነካ። እንትኖቹ ይፋንኑ ነበረ። በጊደር በከብት ነው ተጭኖ የመጣውና ከብቶቹ ይፋንኑ ስለነበረ እንግዲህ የእግዚአብሔር ታምራት ነው እንዳይወድቅ ብሎ ወደ ሊነካ ሲል ተቀስፎ ሞተ እና ታቦቱን ከተፈቀደለት አካል ውጭ ማንም ሰው መንካት አይችልም። እንዲያውም ዳዊት በዚህ ደንግጦ ይላል። በዚህ ደንግጦ ምንድን ነው ያደረገው? ሁለተኛ ሳሙኤል ምዕራፍ 7 ማንበብ ለዚህ ጥሩ መረጃ ነው እና ዳዊት በዚህ ሰግቶ ወደ አቢዳራ ቤት አስቀመጠው። ወደ እሱ ወደ ከተማው እንዲገባ አልፈለገም እና አቢዳራ ቤት 3 ወር ያህል ከቆየ በኋላ ሲሰማ አቢዳራና ቤቱን እንደባረከ ሲያውቅ ነው ከዚያ በኋላ ዳዊት ወደ ከተማው ታቦትን የወሰደው ማለት ነው። እና ሲወስደው መጀመሪያ በከብት ነበር ተጭኖ እንዲሄድ የተፈለገው። በኋላ ግን እንደዚህ አይደለም። ምንድን ነው ያደረገው? ካህናቱ ተቀድሰው ካህናቱ ተሸክመውት እሱ መስዋዕት እያቀረበ ወደ ከተማው እንዲገባ ተደርጓል። ስለዚህ ታቦቱ አንደኛ ከሌላ ሀገር ውስጥ መቀመጥ አይችልም። ይሄ ያ ታሪክ መረጃ ነው። ሁለተኛ ከተፈቀደለት ሰው ውጭ መንካት አይችልም። ይሄ ሁለተኛው ሀሳብ ነው። ሌላ ሶስተኛ ሀሳብ ደግሞ ማነሳው ምንድን ነው? ታቦቱ ወደ ኢትዮጵያ መጣ ከተባለ በኋላ ማለት ታቦቱ ወደ ኢትዮጵያ መጣ ከተባለ በኋላ ወደ 360 ይላሉ አንዳንዶቹ 300 ዓመት በኋላ ንጉሱ ኢዮስያስ በነገሰበት ጊዜ በኢየሩሳሌም ነበር። ንጉሱ ኢዮስያስ በነገሰበት ጊዜ ሁለተኛ ዜና ምዕራፍ 35 ቁጥር 15 ላይ ቁጥር 3 ላይ ስናነብ ይህንን ታሪክ እናገኘዋለን። ምንድን ነው ያለው? ኢዮስያስ ቤተ መቅደሱን ካደሰ ካነጻ በኋላ ካህናቱ ችግር ስለነበረ ታቦቱን ሁልጊዜ ነበረ ይዘውት የሚንቀሳቀሱት እና ከዚህ በኋላ አትሸከሙ፣ ወደ ቤተ መቅደሱ አስገቡና በቤተ መቅደሱ ውስጥ አኑሩት ብሎ ኢዮስያስ እንደተናገረ ይነገራል። ስለዚህ ታቦቱ የት ነበረ ማለት ነው? ኢየሩሳሌም ነበረ። የሰሎሞን ልጅ አመጣው ከተባለ ከ300 ዓመት በኋላ ወይም ከ360 ዓመት በኋላ ታቦቱ እዚያ ነበረ። ስለዚህ ታቦቱ ወደ ኢትዮጵያ አልመጣም ማለት ነው። ይሄ ሌላው ሶስተኛው ማስረጃ ነው። ሌላም ማስረጃ አለ። በተለይ ይሄ ምን መሰላችሁ?
ይህን በደንብ መረዳት ጥሩ ነው ብዬ ስላሰብኩ ነው እነዚህ ታሪኮችን ማነሳውና ሌላው አራተኛው ሀሳብ ምንድን ነው? ተረፈ ኤርምያስ እንግዲህ የኢትዮጵያ ኦርቶዶክስ መጽሐፍ ነው። በኢትዮጵያ ኦርቶዶክስ መጽሐፍ መሰረት ታቦቱ በኢየሩሳሌም እንደነበረ በምርኮ ዘመን ታቦቱ በኢየሩሳሌም እንደነበረ ይናገራል። ተረፈ ኤርምያስ ምዕራፍ 8 ነው ያለው የድሮ ማለት ነው። የአሁኑ ተረፈ ባሮክ ላይ ነው ያለው ሀሳቡ። ግን ተረፈ ኤርምያስ ላይ ሄደው ቢያነቡ ይህን ያገኙታል። እና ኤርምያስ እና ባሮክ ቤተ መቅደሱንና አጠቃላይ የቤተ መቅደሱን ዕቃ በሙሉ ቆልፈው ምድር እንድትውጠው እንዳደረጉ ይናገራል። ቁልፉን ደግሞ ለፀሐይ አደራ ብሎ ኤርምያስ እንደሰጠው ይናገራል። ነገሩ እውነት ነው እውነት አይደለም ለማለት አይደለም፣ ግን ታሪክ ስለሆነ እነዚህ መጽሐፍት ደግሞ ዋና ሀሳባቸው ምንድነው ከተባለ ታሪክን ማስረዳት ነው። ስለዚህ በታሪኩ መሰረት ቤተ መቅደስ ታቦቱ የት ነው ያለው ከተባለ ኢየሩሳሌም ምድር ውጠዋለች በኤርምያስ መሰረት። በነገራችን ላይ ይሄ ተረፈ ኤርምያስ አድማጮች እንዲመለከቱት የኦርቶዶክስ መጽሐፍ ነው፣ የፕሮቴስታንት መጽሐፍ አይደለም። ከ81 አንዱ ነው። እና የራሳቸው መጽሐፍ ራሱ የሚናገረው ምንድነው ከተባለ ታቦቱ እዚያው ኢየሩሳሌም ውስጥ ቤተ መቅደሱ ምድር እንደዋጠችው ኤርምያስ ይህን እንዳደረገ ይነገራል። ቁልፉን ደግሞ ለፀሐይ እንደሰጠው ኤርምያስና ባሮክ ተላቅሰው ይነገራል። ሌላ ደግሞ ታሪክ አለ። በጣም አሁንም ከ81 ነው የማመጣው። የ81 መጽሐፍ ዕዝራ ካልዕ ቁጥር 54 ላይ ሄዳችሁ ስታነቡ ምዕራፍ 2 ቁጥር 54 ላይ ምዕራፍ 1 ደግሞ ከቁጥር 20 አካባቢ ጀምራችሁ ስታነቡ መጀመሪያ ናቡከደነጾር መጥቶ የቤተ መቅደሱን ዕቃ በሙሉ ማርኮ እንደወሰደ ይናገራል የመጀመሪያው ምዕራፍ ላይ። ሁለተኛው ሐሳብ ግን ቁጥር 54 ላይ ሄዳችሁ ስታነቡ ታቦቱን ጨምሮ ናቡከደነጾር ወደ ባቢሎን ማርኮ እንደወሰደው ይናገራል። ስለዚህ እነዚህን ታሪኮች አገጣጥመን ስናነባቸው ታቦቱ ኢትዮጵያ ውስጥ መጣ የሚለው ታሪክ ውሸት ነው ማለት ውሸት ነው። ምክንያቱም አልመጣም። አንደኛ የመጀመሪያው ነገር ሰሎሞንና ልጁ አልተገናኙም። ሰሎሞን ይሁን ታሪኩ እውነት ይሁን ውሸት ችግር የለውም፣ ግን ሰሎሞንና ልጁ አልተገናኙም። ሰሎሞን ከሞተ በኋላ ነው ልጁ ሄደው። ከፈለጋችሁ አንደኛ ነገሥት ምዕራፍ 11 ቁጥር 42 ማንበብ ይቻላል። ሰሎሞን የነገሰው 40 ዓመት ብቻ ነው። 40 ዓመት ብቻ ነው የነገሰው። ስለዚህ 40 ዓመት ብቻ ስለነገሰ ልጁ በሄደበት ጊዜ ሰሎሞን ሙቷል። 6 ዓመት አልፎታል ከሞተ እንዲያውም ማለት ነው። እንዲያውም አንዳንዶቹ ወደ 10 ዓመት ነው የሚያጠጋጉት። ምክንያቱም ሄዳ እዚያ የቆየችው ጊዜ አይታወቅም። አርግዛ መታለች። ስንት ወር ይቆያል? ቢያንስ 9 ወር ከ5 ቀን ይቆያል። ይሄ ሲገጣጠም ወደ 50 ይደርሳል። ግን ቀጥታ እንኳ ቃል በቃል ያለውን ስንመለከተው ሰሎሞን ከሞተ በኋላ ነው ልጁ ሄደው። ስለዚህ ይሄ ታሪክ ትክክል አይደለም። እንደገና መጣ ከተባለ በኋላ ታቦቱ እዚህ አለ። ይሄ አንድ ማስረጃ ነው፣ በኢዮስያስ ዘመን ያለው ማለት ነው። እንደገና የኤርምያስ ደግሞ ለምድር ሰጠው ነው የሚለው፣ ይህም ሌላ መረጃ ነው። ወደ ባቢሎን ተማርኳል የሚል ነገር አለ። ግን እዚህ ጋር ሁለት ነገሮችን ላንሳ። አንደኛ ታቦቱ እንኳን ለእኛ ለእስራኤል እንደማይጠቅም ቅድም መርጌታ መላክ ያነበበው ጥቅስ ያስረዳል አይደለ? ኤርምያስ ምዕራፍ 3 ቁጥር 16 ላይ ምንድን ነው የሚለው? በምድር ላይ እየበዛችሁ በሄዳችሁ ጊዜ እየረባችሁ በሄዳችሁ ጊዜ ከዚህ በኋላ የቃል ኪዳኑ ታቦት ብላችሁ አታስቡም አታደርጉትም ነው የሚለው። ታቦቱ ጊዜ አለው፣ ዘመን አለው፣ ተወስኖለት ያ ዘመን የመጣው። ስለዚህ ተወስኖለት ስለመጣ ታቦቱ እንኳን ለእኛ ለእስራኤል እንኳን የማይጠቅምበት ጊዜ እንዳለ መጽሐፉ ይናገራል። ይህንን መውሰድ አለብን። ሌላው ምናልባት እዚህ ጋር አንድ ደግሞ ልናየው የሚፈለገው ነገር ታቦቱ የት እንደደረሰ አይታወቅም። ባይዘው ምስጢር ነው። ምስጢሩ ምንድን ነው ካላችሁኝ፣ እስራኤላውያን ከባቢሎን ምርኮ ሲመለሱ በሙሉ የቤተ መቅደሱ ዕቃ ተሰጥቷቸዋል። ዕዝራ ምዕራፍ 6ን አንድ ሰው ማንበብ ይችላል ሄዶ ማለት ነው። እና በሙሉ የቤተ መቅደሱን ዕቃ ተረክበው መጥተዋል። ወርቁ አልቀረም፣ ሳህኑ አልቀረም፣ ማንኪያ ጭልፊ አልቀረም። ታቦቱ ግን እዚያ ውስጥ የለም። እና ታቦቱ ምስጢር ነው ወይ እንግዲህ አላውቅም። ያው በእንጨት ላይ ወርቁ ስርየት መክደኛው ላይ እና ታቦቱ ላይ አይደል የነበረው። እንግዲህ ወርቁን ፎልቀው ተጠቅመውት እንደሆነ አይታወቅም። ብዙ ዕቃዎች ነው የሚሉ፣ ብዙ የወርቅ ዕቃ ይላል እና እንጨት ስለሆነ እንጨቱን ፈልጠው ወይ ወርቁን አወጥተው ተጠቅመውት እንደሆነ አይታወቅም። ግን የሚገርመው ነገር ታቦቱ የት እንደደረሰ አይታወቅም። ይሄ በደንብ ሊሰመርበት ይገባል። አንዳንድ ሰዎች እንዲያውም ራእይ 11ን በመጥቀስ እግዚአብሔር ወደ ሰማይ ወስዶት ይሆን ብለው ይናገራሉ። ግን እሱ ደግሞ ሌላ ሀሳብ ነው። ምክንያቱም የቃል ኪዳኑ በአዲስ ኪዳን የቃል ኪዳኑ ታቦት ኢየሱስ ነው። ሌላ ታቦት የለም። እንደዚያ ይላሉ። ግን የእስራኤል ታቦት የት እንደደረሰ አይታወቅም። ኢትዮጵያ ውስጥ መጣ የሚለውን ታሪክ ውሸት ነው። ሌላው እዚህ ጋር ማንሳት የምፈልገው ነገር ታቦቱ ቢመጣ ለኛ ምን ይጠቅመናል?
ከታቦቱ ጋር ከኛ ጋር የሚያገናኘው ምን ነገር አለ? መጽሐፍ ቅዱስ ታቦቱ ለእስራኤል የተሰጠው ታቦቱ ብቻ አይደለም፣ ኪዳኑ ለእስራኤል የተሰጠው። ሐዋርያው ጳውሎስ ይህንን ጥቅሱ ተናግሯል። ሮሜ ምዕራፍ 9 ቁጥር 4 ላይ ደርስናል። ኪዳን ለማን ነው ይል አይደል? የሕግ መሰጠት ለማን ነው? አባቶች ከየት ናቸው ብሎ የሕግ መሰጠት ኪዳን የተስፋው ቃል ለነሱ እንደሆነ ይናገራል። ከነሱ ግን ክርስቶስ በስጋ እንደመጣ ይናገራል። ስለዚህ ኪዳኑ ከሌላ ሰው ጋር የሚያዝ አይደለም። ኪዳኑ ከማን ጋር የሚያዝ ነው ከተባለ ከእስራኤል ጋር የሚያዝ ብቻ ነው። ስለዚህ ይሄ የብሉይ ኪዳኑ ታቦት ለእስራኤል ነው የተሰጠው፣ እነሱን ነው የሚመለከተው። ከዚያ ውጭ የሚመለከተው ሌላ ሕዝብ የለም። ኢትዮጵያ በዚህ ውስጥ ምንም ያገባት ነገር የለም። በነገራችን ላይ የኢትዮጵያ ሕዝብ አሁን ቆም ብሎ ማሰብ ያለበት የሌለ ታሪክ፣ በውሸት የተፈጠረ ታሪክ እየሰማ እያደመጠ እግዚአብሔር ያላለውን እግዚአብሔር ያላዘዘውን ነገር እያደረገ ከሚኖር ይልቅ ለዓለም ሁሉ የመጣውን ክርስቶስን ማመን ያለበት። ለዚህ ነው ከነሱ ክርስቶስ ምን አለ የሚለው በስጋ መጣ። እሱ ደግሞ ምንድን ነው ይላል? ለዘላለም የተባረከ አምላክ ነው። ክብር ለእግዚአብሔር። ለዘላለም የተባረከው አምላክ ክርስቶስ ነው። ለሰው ሁሉ የሚሆን ለአሕዛብም የሚሆን ለዓለም የመጣ ማለት ነው። ያኛው ኪዳን ግን እግዚአብሔር ለተወሰነ ማህበረሰብ የሰጠው ነው። እሱ ደግሞ እነሱም እንደማይጠቀሙበት እግዚአብሔር ነግሮናል። ኤርምያስ ምዕራፍ 31 ቁጥር 31 ጀምረን እንደስናነብ እግዚአብሔር ምን ብሎ ተናገረ? እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል። እርሱም ከግብፅ ሀገር እጃቸውን በያዝኩበት ቀን ለእነሱ እንደገባሁት ያለ ቃል ኪዳን አይደለም። ከግብፅ ሀገር እግዚአብሔር እጃቸውን ሲይዝ ለእነሱ የገባው ኪዳን ነበር። ምን የሚል ኪዳን ነው ከተባለ ሕጉ በድንጋይ የተጻፈበት አይደለም። ሕጉ በድንጋይ የተጻፈበት የተጻፈው ሕግ ደግሞ በእንጨት ታቦት ውስጥ የተቀመጠበት ነበር። እኔ ግን እንደዚህ አይነት ኪዳን አይደለም እገባዋል። ሕጌን በልቦናቸው አኖራለሁ፣ በልባቸው እጽፈዋለሁ። በነገራችን ላይ ይኸውላችሁ ታቦቱ ያስፈለገበት ትልቁ ዓላማ ምንድን ነው ከተባለ እነዚያን የምስክር ጽላቶች ለማስቀመጥ ነው አይደለም። እነዚያን የምስክር ጽላቶች ለማስቀመጥ ለእነሱ መቀመጫ እኮ ነው፣ ሌላ ነገር አይደለም። እግዚአብሔር ከእስራኤል ጋር ኪዳን ገብቷል እና ኪዳን ሲገባ ሕግ ሰጥቶ ነበር፣ 10 ሕግ ማለት ነው። ስለዚህ እነዚያን የምስክር ጽላቶች ለማስቀመጥ ነው። ጽላቱ ደግሞ ለምንድን ነው ያስፈለገው ከተባለ ለሕጉ መጻፊያ ነው። ሕጉ 10ቱ ትእዛዛት በውጭና በውስጥ 10ቱ ትእዛዛት ተጽፎበት ነው የተሰጠው እና እግዚአብሔር ያንን ኪዳን ምን አለው? ቸል አለው። እኔም ቸል አልኋቸው ይልና ከዚያ ምን አደረግኩ ነው የሚለው? ሕጌን በልቦናቸው ጽፋለሁ፣ በልባቸው አኖረዋለሁ። እነርሱ ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ከታናሽ ጀምሮ እስከ ታላቁ ድረስ ሁሉን ያውቁኛል፣ እኔም ኃጢአታቸውን እላለሁ ይቅር እላለሁ ብሎ ተናገረ ማለት ነው። ስለዚህ ከዚህ የተነሳ የታቦቱ አገልግሎት ተለውጦ ሕጉ ወደ ምን መጣ? ወደ እኛ ልብ መጣ፣ ወደ ሰው ልብ መጣ። መጻፊያው ማለት ነው። መጻፊያው የእኛ ልብ ነው። ክብር ለእግዚአብሔር። ማስቀመጫውም የእኛ ልብ ነው። ስለዚህ ሌላ ታቦት ሳይሆን የሚያስፈልጋችሁ እናንተ ራሳችሁ የማን ታቦት ናችሁ? የእግዚአብሔር ታቦት ናችሁ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እና 17 ላይ የተአምሩኑ አንትሙ ከመ ታቦቱ ለእግዚአብሔር ይላል። የእግዚአብሔር ቤተ መቅደስ ብሎ ነው የተረጎመው። ግን የእግዚአብሔር ታቦት እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነውና ብሎ ምንድን ያለ ያውም እናንተ ናችሁ። በአዲስ ኪዳን የእግዚአብሔር ታቦት ሰው ነው። ታቦት ማለት ማደሪያ ማለት ነው፣ ሳጥን ማለት ነው። ቤተ መቅደስ ማለት በተመሳሳይ ነው፣ የእግዚአብሔር መኖሪያ ማለት ነው። ስለዚህ በአዲስ ኪዳን የእግዚአብሔር ታቦት ሰው ነው፣ እኛ ነን። ስለዚህ ሕዝብ ፈቃደኛ ከሆነ ሰው ፈቃደኛ ከሆነ ሊያደርገው የሚገባ ነገር ምንድን ነው ከተባለ ራሱን ለእግዚአብሔር ቤተ መቅደስነት መስጠት ነው ማለት ነው። ክብር ለእግዚአብሔር ይሁን። በጣም ይገርማል። በጣም ግሩም። ለዚህ ነው አጽንኦት ሰጠን መውራት አለብን። ምክንያቱም አንዳንዱን ታሪክ ማጥራትም አለብን። መርጌታ ኃይለልዑል እንዳሉት አንድ የባህልና ስፖርት ሚኒስትር አሁን ናቸው መሰለኝ አንድ ሰውዬ ንግስቲቱ ኢትዮጵያዊ አይደለችም የመናዊ ናት ሲሉ ሰምቻል። ነገር ግን አሁን የንግስቲቱ ኢትዮጵያዊ አይደለችም የሚለው አይደለም ትልቁ ጉዳይ። ኢትዮጵያዊ ናት፣ መጣለች ኢትዮጵያ። ነገር ግን ምን ይዛ ነው የመጣች? ምን ይዛ መጣለች? ይዛ የመጣች ራሷን። ስለዚህ የንግስትነቷን ታሪክ እንደተባለው ታሪክ ዘግቦላታል። እዛ ጋር ተያይዞ ግን የኢትዮጵያን ሕዝብ ከእግዚአብሔር የሚለይ እግዚአብሔር ከላከው ከልጁ ከኢየሱስ ክርስቶስ ትምህርት የሚለይ የዘላለም ሕይወት ከሚያገኝበት እግዚአብሔር በእርሱ መኑና ዳኑ ከተባለበት ከመጽሐፍ ቅዱስ ሐሳብ የሚለይ ትምህርት
በኢትዮጵያችን ላይ ተቀምጧል። አሁንም ድረስ ህዝቡ አራብቶ አባዝቶ ታቦት አለበት በተባለው የማርያም ታቦት አለበት በተባለው ሁሉ እየሄደ የሚንበረከክ ህዝብ እንዲሆን ያደረገው ይህ የስህተት ትርክት ነው። እሱ መፍረስ አለበት እና አልመጣችም ታቦተ ጽዮን የምትባል አልመጣችም የሚለው መደምደም አለበት። ካለች አሳዩ። በጠራራ ፀሐይ ያውጡና አንዱ ምን አሉ እንግዲህ እንደዚህ አልልም እኔ እንደሳችሁ አልጠቀም። ምን ከሆናችሁ አሳዩን አውጡና እንያት እስኪ አትቀስፈንም፣ ችግር የለውም ትታይ። ምክንያቱም አሁን ያ ታቦት እንኳ ቢገኝ ይቀስፋል ብዬ አላምንም። ለምን ተቀየረ እኮ ኪዳን። ክርስቶስ መጣ፣ ሁሉን በሁሉ የሆነ ጌታ መጣ። ያንን የተሰጠውን ህግ ትእዛዝ የሚሽር ሌላውን የሚያቆም በደሙ የሚያቆም ሌላ አካል መጣ። እሱም ክርስቶስ ኢየሱስ ሰው ሆኖ መጣ። ስለዚህ አሁን ምንም ታቦቱ አለ እንኳ ብንል እንደ ኦዛ ደም ብነካው አይቀስፈን። ያምጡትና ያሳዩ፣ ሰውን ግራ ያጋቡት። አክሱም ጽዮን አሁን አንድም ሰው ሄዶ አያዩም። የምናውቀው አይደለም። ጦረኞች ገብተው እኮ አክሱም ጽዮን ላይ ሲነግሱበት የነበረ እኮ ዘማውያ። ያ ታቦት ካለ እውነት እኔ ገጀራ ይዞ ነው ያኔ ኦዛር ዝም ብሎ ነው በገጀራ ነበር የሚቀስፋቸው በራሳቸው። ዝም ብሎ ቃቃ ጨዋታ አያስፈልግም። ስለዚህ የሌለን ነገር በህዝብ ላይ በመጫን ህዝብን ወደ ተለያየ ወደ ስህተት ትምህርት መውሰድ አያስፈልግም። ስለዚህ ታቦተ ጽዮን የሚባል ነገር ኢትዮጵያ ውስጥ የለም፣ እስራኤልም ውስጥ የለም። እስራኤልም አለኝ አላለች። ስለዚህ እሷን እንኳ እግዚአብሔር ገላግሏታል። ቅድም መርጌታ እንዳሉት በቃ አትፈልጊም፣ አትሽውም፣ በቃ አያስፈልግም ተባለች። አያስፈልግም ብላ ተቀምጣለች። ይዛት የተቀመጠች 7 መቀረዝ ናት። 7ቷን መቀረዝ ይች መብራት የሚበራባት እሷን እንደ ሎጎ ትጠቀምባታል። እዛ ውጭ ምንም አይነት እንትን ነገር የላትም። እስራኤል የተሰጣት ለእሷ ነው። ኢትዮጵያ ምን አገባል? ማን ነው እኛን አዛኝ ያደረገን? እግዚአብሔር ለጣለው ለደበቀው ለሰወረው ነገር እኛ አውጥተን እንጠቀምበት ምንል እኛ እነማንን? ኢትዮጵያውያን እነማንን? ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናትም ይሆኑ ወይም አስተማሪዎች ይህን ሊያስቡበት ያስፈልጋል። እንደ ሌላው ትምህርት እንደምናነሳው የስህተት ትምህርት ነው፣ ክህደት ነው፣ እግዚአብሔርን መካድ ነው። እግዚአብሔር በቃ በልጁ ዳኑ ያለውን ድህነት ማጥፋት ነው፣ ሰው ማንከራተት ነው፣ ሰርቶ የሚበላውን ህዝብ በዚህ ባህል አስሮ መያዝ ነው። ስለዚህ ከዚህ ስርዓት እንዲፈታ እውነቱን መናገር አለብን። ምዕመናንም ብትከታተሉን በደንብ እያደረጋችሁ አጢኑ፣ ሂዱና ይዩት፣ ጠይቁ፣ አሳዩን በሏቸው። ተሸክመው እንኳ 4ቱን አውጥተው ያሳዩአቸው። በእርግጥ ጠርበው ሊያወጡላችሁ ይችላል። አንድ ታሪክ ቀድማ አንብቤ ያለው እስኪ እሱን እናየዋለን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ትርክት ዝም ብላን በህዝብ ላይ የምትጭነው የሚለው ሊሰመርበት ያስፈልጋል እና ቀሲስስ እሱ ምናልባት ከቤተክርስቲያን ታሪክ አንጻር የተባዙ አሉ። ከእሷ ነው የተባዙ የሚባል ነገር አይቻለሁ። ከቤተክርስቲያን ታሪክ እየተባዙ የወጡ የሚል ከሎሬ መላኩ የቤተክርስቲያን ታሪክ መሰለኝ እንደዛ አይነት ነገር አይቻለሁ። እስኪ እሱ ደግሞ ያው እንትን ቅድም መርጌታ ይልሉ እንዳሉት እኔም ችን ሀሳብ መናገር አለብኝ የሚሉ ከሆነ እሷን ይናገሩ። እዛ ውጭ የክብረ በዓሉን ጉዳይ እናየዋለን። ጽዮንን ነው ወይ ክብረ በዓሉ የሚያጠነጥነው የሚለውን ከድጓም ከዚህ ቅም እናየዋለን። ይቀጥሉ እሱ። መልካም እንግዲህ የታቦተ ጽዮን በሚስጥር ወደ ኢትዮጵያ መምጣትን አስመልክቶ መርጌታ ኃይለ ልዑል በሰፊው ሀሳቡን ገልጸዋል። ነገር ግን በታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በሎሌ መላኩ መጽሐፍ እና በስራ ምዕት የታሪክ መጽሐፍ የተቀመጠ ነገር አለ። በዝርዝር ያስቀመጡት ስራ ምዕት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የሚለው መጽሐፍ ላይ የታቦተ ጽዮንን ወደ ኢትዮጵያ መምጣትን አስመልክቶ የተቀመጠ ነገር አለ በግልጽ። ከዛ በኋላ እንግዲህ ታቦታት ወይም ደግሞ ጽላት የሚባሉት በኢትዮጵያ ያሉት እንዴት እንደተባዙ እንዴት እየተባዙ እንዳሉ እየተገለገሉ ያለበትን ታሪክ ይነግረናል ያ መጽሐፍና እንግዲህ ንግሥተ ሳባ ወደ ኢትዮጵያ የመሄዷን ጉዳይ ታሪኩን የሶሎሞንን ታሪክ ሰሎሞን በእስራኤል ምድር ያደርገው የነበረውን ስራ
ያስተዳድርበት የነበረውን ጥበብ ከነጋድራስ ታምሪን ነጋድራስ ታምሪን የተባለው ሰው ወደ ኢየሩሳሌም ለንግድ ይሄድ እንደነበረ በ950 ዓመተ ዓለም አካባቢ በ520 ያህል ግመሎች የተለያዩ ሸቀጦችንና ለቤተ መቅደሱ ሥራ የሚሆኑ ቁሳቁሶችን ጭኖ ለንግድ በየጊዜው ወደ ኢየሩሳሌም ይመላለስ ነበረ። ይሄ ነጋድራስ ታምሪን የሚባለው እና በዛ የቤተ መቅደሱን ሥራ በዛ ያለውን የአስተዳደር ሁኔታ እያመጣ ለንግሥት ሳባ ይነግራት የነበረው ይህ ነጋድራስ የተባለው ሰው ነው። ነጋድራስ ታምሪን ታዲያ ይህ ብቻ አይደለም። የንግሥተ ሳባንም ደግሞ በኢትዮጵያ ያላትን በኢትዮጵያ የምትገዛዋ ደግሞ ንግሥተ ሳባ የተባለችዋ ሴት ድንግል ናት። በእግሯ ላይ ቀንድ የበቀለ ልዩ የሆነች ድንግል የሆነች በእግሯ ላይ ቀንድ የበቀለ የተለየች ሴት እንደሆነች ለንጉሥ ሶሎሞንም ያወራ ነበር። እንግዲህ ይህንን ታሪክ የንጉሥ ሶሎሞንን ለንግሥተ ሳባ የሳባን ደግሞ ለንጉሥ ሶሎሞን ያመላልስ ነበር። በምን ምክንያት? ለቤተ መቅደሱ ሥራ የተለያዩ ሸቀጦችን ይዞ በሚሄድበት ሰዓት ማለት ነው። እሷም በጆሮዋ የሰማችውን በዓይኗ አይታ ጥበቡንም በመቅሰም ዜጎቿን በሚገባ ለማስተዳደር የሚያስችል ዕውቀትን ለመገብየት ወደ ኢየሩሳሌም ተጓዘች ይላል ታሪኩ። ወደ ኢየሩሳሌም የተጓዘችው ሀገሯን ለማስተዳደር እዛ ያለውን ጥበብ አይታ ጥበቡን ደግሞ ቀስማ በእንቆቅልሽም ፈትና እንቆቅልሽም ይዛለት ሄዳለች። የትኛውም እንቆቅልሽ አይሰወርበትም የሚል ታሪክ ስለሰማች እፈትነዋለሁ፣ ይሄንን ፈትኜ አያ ብላ እንደሄደች ታሪኩ ይነግረናል። የ2000 ሥራ መጽሐፍ ማለት ነው። እዚያም የሚያስችል እንግዲህ እዛ በቆየችበት የእስራኤል አምላክ ለሶሎሞን የለገሰውን ጥበብ ከተመለከተች ከቀሰመች በኋላ የአንድ አምላክ አምልኮን የኦሪትን እምነት ተቀበለች ይላል። እዛ ሄዳ የኦሪትን እምነት እንደተቀበለችም ታሪኩ ይዘግባል። ምክንያቱም ኢትዮጵያ በራሷ አይሁዳዊ አይደለችም፣ የአይሁድ ዘር የላትም። ምክንያቱም አሕዛብ ነው። እዛ ሄዳ ግን የኦሪትን እምነት እንደተቀበለች ታሪኩ ይናገራል። ከዚያም ለ6 ወር ያህል ቆይታ ወደ ኢትዮጵያ ስትመለስ ከወርቅ የተሰራ የጣት ቀለበቱን ማስታወሻ እንዲሆናት የአምላክ ፈቃድ ሆኖ ልጅም ከወለደችለት ለምልክት ቀለበቱን ይዞ በመምጣት እንዲያገኘኝ ብሎ ከነገራት በኋላ በክብር ሸኛት ይላል። እንግዲህ በክብር የሸኛት ይህንን ነው። እንግዲህ ታሪኩ በጣም ሰፊ ነው። አጠር አድርጌ ሀሳቡን ለመግለጽ በጉዞ ላይ እንዳለች እንግዲህ አስመራ አካባቢ ማይብላ ከተባለ ቦታ ከሶሎሞን የጸነሰችውን ልጅ ወለደች። አስመራ አካባቢ መንገድ ላይ እንዳለች ተመልሳ እየመጣች እንደወለደች ይናገራል። ስሙንም እብነ በለክ ብላ የጥበበኛ ልጅ ብላ ሰየመችው ይላል። እብነ በለክ ብላ ስሙን የጥበበኛ ልጅ ብላ ሰየመችው ይላል። እንግዲህ ይህንንም ስም ከጊዜ በኋላ ተለውጦ ምኒልክ ተባለ። ከዚያም ጉዞዋን ቀጥላ መናገሻ ከተማ አክሱም ስትደርስ መኳንንቱ፣ ሕዝቡ በነቂስ ወጥቶ በደስታ በሆታ በእልልታ ተቀበላት ነው የሚለው ታሪኩ። ምክንያቱም አንድ ሆና ነበር ሄደችው፣ አሁን 2 ሆናለች፣ አሁን ልጅ ወልዳ መታለች ብሎ እንግዲህ የሆነው ይህንን ሲል ሶሎሞንም ከንግሥተ ሳባ ለሚወለደው የወሰነው የሚወለደው ልጅ የበኩር ልጁ ነው ይባላል በታሪኩ። የበኩር ልጁ ስለሆነ ሶሎሞንን ተክቶ እንደሚነግስም ያስብ ነበረ። ይሄኛው የእስራ ምዕቱ መጽሐፍ ታሪክ የሚያስቀምጠው። ስለዚህ ከላይ እንደተመለከትነው ኢየሩሳሌም ሄዳ የአንድ አምላክን እምነት ከተቀበለችበት ጊዜ ጀምሮ እውነተኛውን አምላክ በምልአት ማምለክ ጀመረች። ዜጎቿም ኢትዮጵያውያን ይህንኑ እምነት ብቻ እንዲቀበሉ አደረገች የሚለውን ታሪክ ይተርካል። ይህንኑ እምነት ብቻ ኢትዮጵያውያን እንዲያመልኩ ካደረገች በኋላ ከዚያን ጊዜ ጀምሮ የኦሪት እምነት የክርስትና እምነት በሀገራችን ከዛን ጊዜ ጀምሮ የኦሪትን እምነት ተቀብላ ይመለክ እንደነበረ ከዛ ቀዳማዊ ምኒልክ በ22 ዓመቱ ሄደ የሚለውን ቅድም አንስተዋል። ሌላኛውን ታሪክ ነው። በ22 ዓመት አባቱን ሶሎሞንን ለማግኘት በታምሪን ያ ሐሳብ ያመጣ የነበረው ነጋድራስ ታምሪን
በሱ በብዙ ሕዝብ ታጅቦ ስጦታ ይዞ የሰጣትን ቀለበት ይዞ አባቱን ለመገናኘት እንደሄደ ታሪኩ ይተርካል። አባቱ ለእናቱ ለንግሥተ ሳባ የሰጣትን ቀለበት ከዛም ደግሞ እንግዲህ ነጋስ ድራስታምሪን ስለነበረ መሀል ላይ ምን ያደርግ የነበረው አጋፋሪ ሆኖ ያቀራርብ የነበረው ነጋ ድራስታምሪን ነው። ስለዚህ በነጋ ድራስታምሪን ታጅቦ ወደዛ ሄደ ይላል ታሪኩ። ወደዛ ከሄደ በኋላ እንግዲህ ታሪኩን እየነገረች የአባቱ የሶሎሞንን ማንነት እየነገረችው አደገ ይባላል። እንግዲህ ይህ ሁለት ታሪክ ያለው ሲሆን በወቅቱ ከነበረችው ከደንገጥሯም ወልዷል የሚባል ነገር ታሪክ አለ። ያ ሰፊ ታሪክ ስለሆነ ምክንያቱም ሐሳቡ ምንድን ነው? ደንገጥሯ ከእሷ ጋር የነበረችውን እሷንም በዛው ቀን ተገናኝቷ ስለነበር ሁለቱም ጸንሰው እንደመጡ ታሪክ ያውሳል፣ ታሪክ ይነገራል። ያኛው እንግዲህ ሁለቱም ናቸው የሄዱት። ሁለቱም ከሄዱ በኋላ ሶሎሞን እናቱ እየነገረችው ማስታወሻ ስላለው አባቱን ሲያውቅ፣ ያኛው ግን በዛ ተሰይመው ከተቀመጡት ይሄ ነው አባቴ ብሎ ሌላውን በመምረጡ ዛጉዌ የተባለ የሚባል የዛጉዌ ሥርወ መንግስትም እንግዲህ ከዛ ጋር የተያያዘ ታሪክ እንዳለው ይተረካል በቤተ ክርስቲያኗ ማለት ነው። እንግዲህ ሰሎሞን ግን ልጁ መሆኑን መልኩን ማንነቱን በጣም ተረድቶ ተቀበለው። ከተቀበለው በኋላ ምኒልክ በዛው እርሱን በአልጋ ወራሽነት ቆይቶ እሱን ተክቶ እንዲነግስ ጠየቀው ይላል ታሪኩ። ከጠየቀው በኋላ አይ እኔ እዚህ መኖር አልፈልግም፣ ወደ እናቴ ሀገር ሄጄ እናቴ ሀገር ነው የምኖረው ብሎ እምቢ አለው ይላል ታሪኩ። እምቢ ሲለው በቃ በዚህም ሶሎሞን ተናዶ አክርፎ ባለበት ሰዓት ምኒልክ ወደ ኢትዮጵያ በተመለሰበት ወቅት በፈቃደ እግዚአብሔር ጥበብን በተሞላ መንገድ በሊቀ ካህናቱ በሳዶቅ የበኩር ልጅ በአዛርያስ አማካኝነት ታቦተ ጽዮን ወደ ኢትዮጵያ አብራ መጣች ይላል ታሪኩ። ወደ ኢትዮጵያ እንዴት ባለ በረቀቀ ሚስጥር ሶሎሞን ባላወቀበት ሶሎሞን ባልሰማበት መልኩ ታቦተ ጽዮን ወደ ኢትዮጵያ እንደመጣች ታሪኩ ይተርካል። በኢትዮጵያ የኦሪትን እምነት እየተስፋፋ የመንግስቱም ተግባር በሚገባ ለማካሄድ እንዲረዱ ከ12ቱ ነገደ እስራኤል የተውጣጡ 12,000 የበኩር ወንድ ልጆች ሌዋውያን ካህናት አብረው መጥተዋል ይላል ታሪኩ። አብረው መጥተዋል። 12,000 የእስራኤል ነገድ የሆኑ የበኩር ልጆች ሌዋውያን ካህናት አብረው መጥተዋል። የታቦተ ጽዮን በሚስጥር መወሰድን ተከትሎ ተገልጾ ዓላማው እንዳይሰናከል በመልአኩ በቅዱስ ሚካኤል ተራዳኢነት ካህኑ አዛርያስ ታቦቷን አንስቶ የወሰዳት ከዋናው ተመሳስሎ የተዘጋጀ ታቦት ተክቶ በማስቀመጥ ነው ይላል። እንግዲህ ታቦተ ጽዮን የሚባለው ሰሎሞን በሰራው መቅደስ ውስጥ የምትኖር ናት። ነገር ግን ይህንን ወደ ኢትዮጵያ ለማምጣት የሄዱት ጥበብ ምን አይነት ነው? ልክ የታቦተ ጽዮንን አስመስሎ የሚጠርብ የሚያዘጋጅን ሰው ገንዘብ አዋጥተው የተለያየ ገንዘብ በመክፈል ያንን ካስቀመጡ በኋላ ዋናውን ተክቶ በዋናው ጋር አመሳስሎ ያንን ግን ወደ ኢትዮጵያ ይዘው እንደመጡ በሚካኤል ተራዳኢነት ይህንንም ደግሞ ሚካኤልንና እግዚአብሔርን በማስተባበር የውሸት ተባባሪ አቀነባባሪዎች ሰዎች ሆነው እነርሱን ደግሞ የእግዚአብሔር ፈቃድ ነው በሚል ሰበብ ትርክት ይህንን ታሪክ ወደ ኢትዮጵያ እንደመጣች ታሪኩ ይናገራል። በመጽሐፍ ቅዱስ ታቦተ ጽዮን የሚል አለ ወይ ስንል የለም። የምናሰምርበት ጉዳይ በእስራኤል ሕግም ልማድም ስርዓትም ቅድም እንደተነገረው በአጽንኦት እንደተነገረው በሴት አንቀጽ የሚጠራ የቃል ኪዳን ታቦት ወይም ደግሞ ታቦተ ጽዮን የሚል የለም፣ ፈጽሞ የለም። ነገር ግን ታዲያ በኢትዮጵያ ይህ ታቦተ ጽዮን ወደ ኢትዮጵያ መምጣት ተከትሎ ታሪኩ በጣና በኩል ደግሞ እንደመጣች ቀደም መርጌታ ኃይለ ልዑል ተናግረዋል። ይሁን እንጂ ወደ ኢትዮጵያ ከደረሰች በኋላ ምን አይነት ስርዓት ተጀመረ ሲባል መስዋዕተ ኦሪትን ተቋርጦ በመስዋዕተ ሐዲስ እንዲተካ ገዳም ገድመው የቅዱስ ቂርቆስ ታቦተ ጽዮንን ወደ መናገሻ ከተማቸው ወደ አክሱም ይዘው ተመለሱ ይባል። እንግዲህ ከመጣች በኋላ በየመንገዱ ጣና ቂርቆስ ከቆየች በኋላ መናገሻ ከተማው አክሱም ስለነበረ የንግሥተ ሳባ እዛ ወስደው እዛ እንድትቀመጥ አድርገዋል።
እንግዲህ ይህም ራሱን የቻለ አንድ ምርምር የሚፈልግ ታሪክ ነው። ለምን ብትሉኝ ታቦተ ጽዮን የምትባል አለች ከተባለ የኢትዮጵያውያን አይደለችም። እንግዲህ ከአክሱም በ1928 ዓመተ ምህረት በጣሊያን ውጊያ ጊዜ ከእንግሊዝ የመጡ የኢትዮጵያን ሐውልት ቁመቱ 26 ክንድ የሆነውን የአክሱም ሐውልት ወደ እንግሊዝ ተወስዶ በእንግሊዝ ሀገር ተተክሎ በዛ ይኖር ነበረ። እንግዲህ በወቅቱ በነበሩት መንግስታት ምን ተደርጎ በዓለም አቀፍ ፍርድ ቤት ቀርቦ ይህ ቅርሳችን ነው ይመለስ ብሎ ኢትዮጵያውያን ያንን ሐውልት ተመልሶ አሁን በሀገራችን ያ ሐውልት ከብዙ ጊዜ በኋላ እንደተመለሰ ታሪክ ይናገራል። ያም ደግሞ እውን ሆኗል። በቅርብ ጊዜ እኛ ባለንበት ዘመን በጠቅላይ ሚኒስትር መለስ ዜናዊ ጊዜ ተመልሶ ኢትዮጵያ በመርከብ ተጭኖ መጥቶ ሐውልቱ እንደተተከለ ይነገራል። ታዲያ በቅርስነት ደረጃ ታቦተ ጽዮን አለች ከተባለ እንኳን ኢትዮጵያውያን መመለስ አለባቸው። ለምን? ቅርስነቱ በቅርስነት ደረጃ እንዲያው ይጠበቅ ይያዝ ከተባለም የኢትዮጵያውያን አይደሉም። እስራኤላውያን በዓለም አቀፍ ሕግ ከሰው ማስመለስ ይችላሉ። ነገር ግን የለም፣ ውሸት ስለሆነ እነሱም አልጠየቁም። ታዲያም በአሁኑ ሰዓት በአክሱም ጽዮን አለች የሚባለው በምን አይነት መልኩ ነው ስንል ቅድም እንዳልኳቸው የቅዱስ ቂርቆስን ታቦት አስባርከው ካስገቡ በኋላ ታቦተ ጽዮን ወደ አክሱም መናገሻ ከተማቸው ወደ አክሱም ይዘው ተመለሱ ይባላል። ከዚያን ጊዜ ጀምሮ በሷ አምሳል ልብ በሉ። ከዛን ጊዜ ጀምሮ በታቦተ ጽዮን አምሳል ከከበረ እንጨት ተቀርጾ የተዘጋጀ እና በጳጳሳት የተባረከ ጽላት በእያንዳንዱ የኦርቶዶክስ ተዋህዶ ቤተ ክርስቲያን እንዲኖር ተደርጓል። እሺ አሁን ልብ በሉ። የታቦተ ጽዮን ታቦት ነው። በኢትዮጵያ ደግሞ በእርሱ አምሳል ተሰራ የሚባለው ጽላት ነው። ጽላትንና ታቦትን ደግሞ መጽሐፍ ቅዱስ አገልግሎታቸውን፣ ጥቅማቸውን በደንብ አድርጎ የምስክሩ ታቦት ከግራር እንጨት እንደሚሰራ ይስሩ። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ይሁን ብሎ በዘጸአት 25 ቁጥር 10 ላይ ይናገራል። የታቦት ምክንያት ይህ ሲሆን አገልግሎቱም ጥቅሙም ደግሞ የስርየት መክደኛው በታቦቱ ላይ ታደርጋለህ፣ እኔም የምሰጥህ ምስክር በታቦቱ ውስጥ ታኖረዋለህ። ምን የሚሰጠው የምስክር ጽላት አለ። ያንን የምስክሩ ጽላት የሚቀመጥበት ምንድን ነው ማለት ነው? ሳጥን ነው። ታቦት ሳጥን ነው። ምንም እንግዲህ ሳጥን ከሆነ የተሰራው 4 ሰው የሚቀመጥበት ሰው የሚሸከመው ታቦት ወይም ሳጥን በኢትዮጵያ ቤተ ክርስቲያን የለም ፈጽሞ። እንግዲህ እኔ ቄስ ሆኜ ሁለቱንም ነገር ለማየት እድሉ ደርሶኝ ውስጥ ድረስ ያለውን ምስጢር አይቻልም። አሁን ያየሁትን ስመሰክር በዛ ድረስ ደርሼ ጽላት ምንድን ነው የሚለውን አገላብጫ አይቼ፣ እኔ እንዲያውም ቄስ ሳልሆን ነው ጽላት ያየሁት። ቄስ ሳልሆን ማለት ነው። ምክንያቱም በአንድ አጋጣሚ እና ያ ጽላት የሚባለው በታቦተ ጽዮን አምሳል ተሰርቷል የተባለው ውሸት ነው። የለም፣ ኢትዮጵያ ውስጥ ፈጽሞ የለም። ብዙ ደብራት አይቻለሁ። እንግዲህ አክሱም ጽዮን ገብተን እንዳናይ ምን አይነት ትርክት አለ መሰላችሁ? ታቦተ ጽዮንን የሚያገለግላት አይሁዳዊ የሆነ ሰው ብቻ እንጂ ሌላ ወደ እርሷ መቅረብ አይቻልም ተብሎ አንድ ካህን ብቻ አይሁዳዊ የሆነ ካህን ብቻ ነው የሚጠብቃት የሚያያት ተብሎ ምን ተደርጓል? ማዕቀብ ተደርጓል። ለምን? ታሪኩ ውሸት እንደሆነ እንዳይገለጥ አይሁዳዊ የሆነ ካህን ብቻ ነው እሷን ሊያይ የሚችለው የሚል የውሸት ትርክት ተቀምጦ ተዘግቶ ነው ያለው። ከዚህ አንጻር እንግዲህ በኢትዮጵያ ያለው ትርክት ወይም ጽላት ታቦት የሚለው ነገር የለም፣ የውሸት ነው። ባለፈው ስላልን ማለት ነው። አንዳንድ ጊዜ ታቦት ወጣ የሚባለው እንደዚህ አይነት ትልቅ መጽሐፍ በዛው በምታውቁት ልብስ ይሸፈንና
ስንሸከመው በቃ ምዕመናን ለዚህ ነው አንዳንድ የሚሰግዱት። ታቦት የሚባለው ይህን የሚያክል ትልቅ መጽሐፍ ይሸፈናል። ከዛ በኋላ እንግዲህ እልል የሚለው ህዝቡ በውሸት የእውነት ለመናገር በውሸት ነው። ለምን ስንል አንዳንድ ጊዜ የሚደረገውን እውነት ነው የምነግራቸው። እውነት የሚደረገውን ይሄ ምን ብዬም ይህ መጽሐፍ ቅዱሳዊ ስርዓት ማለት ነው። ከዚህ አንጻር እንግዲህ ታቦተ ጽዮን የሚል በብሉይ ኪዳንም በሐዲስ ኪዳንም የለም፣ በመጽሐፍ ቅዱስ የለም። በኢትዮጵያም ደግሞ በእርሷ አምሳል እየተሰራ እየተባረከ ከከበረ እንጨት ይሰራል የሚባለው ጽላትም ቢሆን ታቦት የለም። የውሸት ነው በኢትዮጵያ ውስጥ ያለው። ምክንያቱ ስለምን ስንል ቁመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ የለም። በኢትዮጵያ ውስጥ የተሰራ ጽላት የለም። ምክንያቱም 1 ክንድ የማትሆን የእሷ ተጠቅልላ ታቦት ወጣ ልልበሉ ሲባል ህዝቡ የሚያውቀው ነገር ስለሌለ በየዋህነት በቅንነት ይሰግዳል፣ እልል ይላል። ያ ታቦት ነገሰ፣ ያ ታቦት ከበረ ይባላል። ይህ እንግዲህ ታዲያ ታሪኩ ምንድን ነው ስንል የውሸት ነው መርጌታ ቀጸላ። ይህ ብቻ አይደለም እንግዲህ ጥቅሙና አገልግሎቱን የታቦቱን የቃል ኪዳኑ ታቦት በወቅቱ የነበረውን አገልግሎት መጽሐፍ ቅዱስ በስርዓት አስቀምጦልናል። ለምን ስንል ካህናት ብቻ የሚሸከሙት እንደሆነ ቅድም ተገልጿል። ነገር ግን እውነታው በኢትዮጵያ አንድ ሰው የሚሸከመው የእግዚአብሔርን የቃል ኪዳን ታቦት የማይወክል ፈጽሞ ከዛ ጋርም የማይመሳሰል ይህ ሀገር በቀል ታሪክ ነው። ሀገር በቀል ስርዓት ነው። እንዲያውም እግዚአብሔር ያላሸከመንን ሸክም የተጫነብን የግብፅ ተንኮል ነው ብዬ ነው ማሰብ። ግብፃውያን በእኛ ላይ የጫኑት ተንኮል ነው። በኢትዮጵያ ላይ ተንኮል ተሰርቷል። በኢትዮጵያ ላይ የተዘበራረቀ ቅድም መርጌታ ኃይለልዑል እንዳሉት ታሪክን የማበላሸት ታሪክን የማጠልሸት ስራ በእጅጉ በረቀቀና በክፉ በታገዘ ስሪት ተሰርቷል። ይህ እንግዲህ አሁን በረቀቀውና አሁን በተገለጠው ዘመን ሁሉ ነገር ግልጥ በሆነበት በዚህ ዘመን ተመልካቾች፣ አድማጮች፣ ጳጳሳት፣ ካህናት፣ ዲያቆናት እንዲሁም ምዕመናን ሁሉ የታሪክ ተመራማሪዎች ይህንን በማጥናት እውነታውን ማወቅ ይቻላል። ታሪኩን በማጥናት ምንጩ ምንድን ነው፣ ሐሳቡ መድረሻው የት ነው የሚለውን ማጥናት ያስፈልጋል። ታዲያ ከዚህ አንጻር እንግዲህ የመጽሐፍ ቅዱሱን ሐሳብ ለመረዳት ደግሞ ምን ማለት ያስፈልጋል? መጽሐፍ ቅዱስን ማንበብ፣ መማር፣ ለሕዝቡም ለትውልዱም የመጽሐፍ ቅዱስን ሐሳብ የእግዚአብሔርን ሐሳብ ለሰው ያለውን ሐሳብ መረዳት ያስፈልጋል። አሁን ግን በኢትዮጵያ ያለው ስርዓትና ወግ ልማድ ሀገር በቀል ፈጽሞ ደግሞ ምን የማይል ከመጽሐፍ ቅዱስ ጋር የማይገናኝ ውሸት እንደሆነ ትውልዱ እንዲረዳ እናሳስባለን።